መስበክ እንዳለብኝ የማውቀው እኔ ነኝ። ሲቀጥል አንተ በዚህ መንገድ አይደለም መሰበክ ያለባቸው ብለህ ካሰብክ ገድል አንስተህ መሰበክ የለበትም ብለህ ካሰብክ መሰበክ አለበት በምትለው መንገድ ስበክ። ምን እያልኩ ነው? አይ ገድላት ሳላነሳ እንዲሁ ግን ወንጌል ነግራቸዋለሁ፣ ወንጌል ነግሬያቸው ወደ ጌታ እንዲመጡ ከገድል ውጭ ሌላ ነገር ሰብካቸዋለሁ ካልክ በዛ መንገድ ስበክ። አንተ ይህንን ስታደርግ አይደለም እናይ ማለት በሌላ መንገድ መጽሐፍ ቅዱስም አንስተህ ስትሰብካቸው አይደለም እናይ፣ እንዲሁም እኛን ስትሰብከን ወደ ኦርቶዶክስ እኛን ስትሰብከን ነው እናይ ማለት ኦርቶዶክስ ይሆናል ሰው፣ ሁሉም ሰው ወደ ኦርቶዶክስ ይመጣል። ከዛ ደግሞ ገድላት ድርሳናቸው በማስረጃ አውራ የኔ አባት እኮ ማስረጃ አውራ። እሱን እኮ ከሀና ጋር ጨረስና እንዴ ማስረጃ አውራና በማስረጃ አምጣና እኛ የወንጌላውያን አማኞች ሙሉታ አዳምጠኝ፣ ችግር የለውም በሻ አምጣ እኮ ታመጣልሃለች። በመጀመሪያ ደረጃ ላይ እየጠየኩ ያለሁት ኢቭን እንኳን እንደዛ ቢሆን አንተ ማነህ ምን ቤት ነህና ስለ ገድል ምን ምትል ገድልን ዲፌንድ እያረክ አይ እንደዚህ እንድታወራኝ አልፈልግም። እንደዚህ እንድታወራኝ ዲስሪስፔክት እንድታደርገኝ አልፈልግም። ንግግር በጣም ጥሩ አይደለም። ለዚህ ነው አይደለ አንተ ወንጌል መስበክ የማትችለው ለዚህ ነው፣ ተሳዳቢ ስለሆንክ ነው። ዲስሪስፔክት አታርግ። ገባ ደሜ? ቆይ እኔን ስሙኝ። እኔ ላጨቃጨቃችሁ አይደለም የከፈትኩት፣ ለማጨቃጨቅ አይደለም፣ ሁለታችሁን ላጣላችሁም አይደለም። ግን ዲስታንሱ ደሜ ያካሄድ ችግር ካለበት ግን ደግሞ የልቡ ሀሳብ ደግሞ ምን እንደሆነ እንዲናገር ቅድም ነግሮ ነው። የማቀራረም ስራ ነው መስራት የፈለገው። ያንን ስራ ሲሰራ ግን እንደው እንደ ወንጌላዊ አማኝ ደግሞ ሲታይ የሳተውና ትክክል ያልሆነበት መንገድ ካለ እሱን ቃስ ብለን ቻሌንጅ እንድናደርገው። ምን አይነት ቃል አንጠቀም? ኃይለ ቃሎች አንጠቀም። በእርግጥ ሙሌ በባህሪው እንደዚህ አይነት ቃላቶች የሚጠቀሙ ለመሳደብ ሳይሆን ኔቸሩ እንደዚህ አይነት ቃላቶች መጠቀም ኃይለ ቃል ተጠቃሚ ነው እና የችኛዋ የአሁኗን ቃል ዝለላት ሙሌ ሀሳብን ግን ያለሁት ይኸውልህ አቤላይ አንተ ማነህ እያልኩ ያለሁት ኦርቶዶክስ ነህ ወይ ነው እየጠየኩ ያለሁት። አንድ የወንጌል አማኝ ነኝ ብሎ ገድልን ዲፌንድ የሚያደርግ የለንም። ባይዘው እንደዚህ አይነት የወንጌል አማኝ የለንም። እኛ ገድልን ዲፌንድ የሚያደርግ ገድል አንስቶ ምንጭ እንዴ እነሱ ዲፌንድ ማድረግ ባቆሙበት ሰዓት፣ ኦርቶዶክሶቹ ዲፌንድ ማድረግ ባቆሙበት ሰዓት፣ እንዲሁም ያንን ዲፌንድ ማድረግ እንደማያዋጣቸው ባቆሙ ሰዓት የሃይማኖት መከራከሪያ አይደለም የሚል ፋሽን አምጥተው ገድላቸውንና ድርሳናቸውን በደበቁበት ሰዓት እሱ አምጥቶ ገድሉን ዲፌንድ ለማድረግ እንዴት ይሞክራል? ውጪት ወንጌላዊ አማኝ ነኝ እያለ ገድል ዲፌንድ ለማድረግ ለምን ይሞክራል ነው የኔ ጥያቄ። ገድሉ ልክ ነው እያለ ሆነ ወይ ይመልስልህ? እሺ አለም ልመልስልህ፣ ሙሌ ልመልስልህ። ምንድነው መሰለህ እኔ እየነገርኩ ያለሁትኝ አንድ የኦርቶዶክስ አማኝ ገድላትና ድርሳናትን የዘላለም ሕይወት ያሰጣል ተብሎ ተነግሮት አያውቅም። እኔ ዲፌንድ እያደረኩላቸው አይደለም፣ ከተማርኩት ከጠየቅኩት ካወቅኩት አኳያ ነው። እኔ አሁን ከአንድ መጽሔት አንድ ነገር ላንብብልህ፣ ከአንድ መጽሔት ላንብብልህ አንድ ነገር፣ ከዛ በኋላ ያንተ መከታ ልስማ። እኔ እኮ በኦርቶዶክስ ቤተክርስቲያን ያደግኩት ተነግሮት አያውቅም እንዴት ትላለህ? አንተ በኦርቶዶክስ አልፋል፣ ኦርቶዶክስ ሆነህ የአብነት ትምህርት ተምረሃል፣ ሰንበት ትምህርት ቤት ነበርክ እንዴ? እንደዛ ተብሎት አያውቅም እንዴት ትላለህ? ተብሎኝ ያውቃል እንጂ እንዴ ተብሎኝ ያውቃል። እዚህም ገድል አሳያለሁ። በዚህ ህይወት ችግር የለውም። እኔ አሁን እንነጋገራለን በዚህ ህይወት። እሱን ታነብና ከዛ በኋላ ለእኔ የመለሱልኝ መልስ አለ። አንተ እንደምትጠይቀው ጥያቄ እኔም ጠይቄ የተመለሰልኝ መልስ አለ። እሱ መልስ ነው የምመልስልህ፣ የተመለሰልኝ መልስ። የእኔ ዋናው ኮንሰፕቱ ምንድን ነው? አንተ በገድላትና ድርሳናት ዙሪያ የሆነ ስህተት ተናግረህ አንድን ኦርቶዶክሳዊ ማዳን አችልም። ግልጹን ስነግርህ ማዳን አችልም። ማዳን አረ በጌታ አዳምጠኝ፣ እሺ አዳምጠኝ ወንድሜ፣ ግድ የለም አዳምጠኝ፣ ግድ የለም አዳምጠኝ። ከዛ በኋላ ትናገራለህ፣ ችግር የለውም። እኔ የምነግርህ ወንጌሉን ግን ነግርሃቸው ገባ። ወንጌሉን ግን ነግራቸው ማንኛውም የምነግርህ 90% ወንጌል አማኝ ወንጌል ተነግሮት ሄዳ ነው። 90% ወንጌል ተነግሮት ሄዳ ነው። አንድ አማኝ እኔ የምነግርህ አንድ አማኝ 10%ቱ ከቤተክርስቲያን የወጣ ተጣልቶ የወጣ ሰንበዴ የሆነ ደሞዝ የተከለከለ ምናምን ወጥቶ ሊመጣ ይችላል። ሌላው ግን በትክክል ወንጌል ተነግሮት ነው ወደ ኢቫንጀሊካል እምነት ውስጥ የገባው።
አንድ እንትን ላንብብልህ ሙሌ አንድ እንትን ላንብብልህ። ቆይ እስኪ አንድ እንትን ላንብብልህና ዛሬም ይላል እነሆ እግዚአብሔር ያደረገውን ታላቅ ተአምር አያችሁ። አሁን በፍጹም ልቦናችሁ ወደሱ ተመለሱ። በፍጹም ልቦናችሁ ወደሱ ተመለሱ። የልባችሁንም ክፋት ከእናንተ አርቁ። አላፊ ጠፊ የሚሆን የዚህን ዓለም ፍቅር ከእናንተ አስወግዱ። ነፍስ የሌላቸውን ሙታን ጣዖት ማምለክንም ከእናንተ አስወግዱ። የቀደመ ኃጢአታችሁን እግዚአብሔር ይቅር ይላል ይላል። ይህንን አሁን ሀሳብ ትቀበለዋለህ አልትቀበለውም? ይሄ ሀሳብ ትክክል ነው ትክክል አይደለም? ሙሌ ይሄ ሀሳብ እንደወረደ ማለት ነው። ሀሳብህን አልሰማሁም ማለት እኔ የምትለውን ነገር መጨረሻ ድጋሚ ልበል። እሺ ዛሬም ይላል እነሆ እግዚአብሔር ያደረገውን ታላቅ ተአምር አያችሁ። ላይክ አሁን በሙሴ የሆነውን ተአምር ማለት ነው። አያችሁ። አሁንም በፍጹም ልቦናችሁ ወደ እሱ ተመለሱ። የልባችሁንም ክፋት ከእናንተ አርቁ። አርቁ ይልና አላፊ ጠፊ የሚሆን የዚህን ዓለም ፍቅር ከእናንተ አስወግዱ። ነፍስ የሌላቸውን ሙታን ጣዖትን ማምለክ አቁሙ። የቀደመ ኃጢአታችሁን እግዚአብሔር ይምርላችኋል። ይህን ካደረጋችሁ የቀደመ ኃጢአታችሁን እግዚአብሔር ይምርላችኋል ይላል። ይህንን ንግግር እንደወረደ ትቀበለዋለህ አትቀበለው? ሙሌ እንደወረደ እቀበለዋለሁ። እርግጠኛ ነህ? እቀበለዋለሁ። እሺ እንደዚህ አይነት ቃላት ገድላት ላይ ቢኖር ትቀበላለህ አትቀበልም? እቀበላለሁ። ገድሉ እኮ እኔ ገድሉ ሙሉ ለሙሉ አይደለም እያልኩ ከመጽሐፍ ቅዱስ የተጋጨውን አውጥቼ ከእግዚአብሔር ቃል ይጋጫል አልኩ። ከእግዚአብሔር ቃል ይጋጫል ወይ? አሁን ይህን ቃል ወንድምነት ችግር የለውም ወንድሜ። እሺ ችግር የለውም። አሁን ይህን ነገር ከተቀበልክ ሙሉ ገድላት ለምን ይቃጠላሉ? ይህን ከተቀበልክ ገድል ላይ ካለ ከተቀበልክ ሙሉ ገድላት ይቃጠሉ ለምን ትላለህ? ይቃጠል ብያለሁ። እሺ አያስፈልግማ፣ ገድላት አያስፈልጉም። እሱን እኔ ላውራ ምን እያልኩ እንደሆነ ስለ ገድላት ምን አይነት አመለካከት አለህ በለኝ ላውራ። እኔ ጠየቁ ገድል ለምን ዲፌንድ ታደርጋለህ አልኩ እንጂ ገድል ይቃጠል፣ ይወርወር፣ ይረገጥ የሚል ነገር ተናግሬያለሁ ወይ? እሱን ስናገር ትይዘኛለህ ያለ አየህ። አሁን እኔ እሺ ሙሌ ቴንክ ዩ ሙሌ። አዎ ይኸውልህ ሙሌ፣ አሁን ምን እያልኩ ያለሁት ምንድነው መሰለህ ወንድሜ፣ አሁን ይሄ ቃል ገድል ላይ ያለው ከገድል ነው ያልነበብኩልህ። ገባ? ልጨርስልህ፣ ችግር የለውም። ገድልንኛ እያልን ያለ ነው። ገድልንኛ አንድ እውነት የሚባል ነገር የለውም አይደለም ያልን ያለ ነው። እውነት የሆነ ለምሳሌ ኢየሱስ ክርስቶስ የእግዚአብሔር ልነግርህ የምፈልገው ነገር ኢየሱስ ክርስቶስ የእግዚአብሔር ልጅ ነው የሚል ገድል ውስጥ ባገኝ አይ ገድል ላይ ስላለ ኢየሱስማ የእግዚአብሔር ልጅ አይደለም እያልኩ ያለው። እኛ መስመር በመስመር ቁጥር በቁጥር ፊደል በፊደል ነው የተሳሳተው አይደለም እያልን ያለ ነው። በጣም ብዙ ስህተት አለበት። ስህተቱ መታረም ካለበት ይታረም። የሃይማኖት ምን ስለሚያመጣ የሃይማኖት ተፋልሶ ስለሚያመጣ ይታረም። አይታረምም ከተባለ ግን ይሄንን አክቹአሊ ሊታረም አይችልም። ለምንድነው የማይታረመው? መሬት ላይ ያን ነገር መሬት ስር ተክሎ ሰዶ ስላለ ማለት ነው። ስለዚህ እያወራን ያለ ነው ያንኑ ነው። ይሄንኑ እኔ እያልኩ ያለሁት አሁን እንግዲህ ምን አይነት አሁን ያልከውን ልመልስልህ። እኔ ጠይቃ አንድ ጥያቄ ለአወያይ በዚሁ ርዕሰ ከሙሌ ጋር አቡና ከሙሌ ጋር ጨርስ፣ ገብቶኛል። ከሙሌ ጋር ጨርስና ከዛ አንተ ደግሞ ጠይቀኛለህ። ሙሌ አሁን ምንድነው ገድላት ላይ አሁን ያነበኩ አይነት ለሃይማኖት መጠበቂያችን ለትምህርታችን ብለው የሚያስቡትን የሚቀበሏል ለትምህርታችን። ከዛ ውጭ ደግሞ ለአእምሮ የሚከብደውን ከወንጌል ጋራ ንጽጽር ሲደረግ የሚከብደውን ነገር አንቀበልም፣ የመቀበል ግዴታ የለብንም ብለው ያምናሉ ነው የምልህ። አያምኑም የምትለኝ ከሆነ ማስረጃ ታመጣልኛለህ። የኔ አባት ተቀበለውትማ ገዳም ቤተክርስቲያን ሰርተውላቸው ታቦት ቀርጸውላቸው እነዚህ እዚህ ጋር ያሉ ሰዎች
ከዛ በኋላ በእነሱ ቀን ሰይመውላቸው እነሱን ያመነ የዘከረ ህይወት ያገኛል፣ የዘላለም ህይወት ለዛው የዘላለም ህይወት ያገኛል ተብሎ እያደረጉ ነው። መሬት ላይ አሁን ማለት ነው። መሬት ላይ አሁን ቀን እየቆጠሩ በቀኑ በዛ ቀን ለምሳሌ ይሄ የገድለ አቡነ ገብረ መንፈስ ቅዱስ ነው። በዕለት 5 ላይ ትዘክራለህ፣ አንዳች ነገር ታደርጋለህ፣ ወይ ገድሉን ትስማለህ፣ ትማጸናለህ። ይሄ እንደሚለው ከዛ በኋላ ምን ታገኛለህ? ኢቭን እንኳን ገድሉ ላይ እንዳለ ዘማዊ ብትሆንም ሐሰተኛ ብትሆንም አስጠንቋይ ብትሆንም ይሄንን ገድል ስመህ ተማጽነህ ብትሞት የዘላለም ህይወት ታገኛለህ። ገነት ከሲኦል ትወጣለህ። አለመቀበል ትችላለህ። እሱን አሁን ያልከውን አለመቀበል ትችላለህ። ከመጽሐፍ ቅዱስ ጋር ስለሚጋጭ ነው። አለመቀበል ትችላለህ ነው። ምን ተቀብለው ቤተክርስቲያኗ ተቀብላ እኮ ቤተክርስቲያን ሰርታ እኮ ቀን 5 ግዴታ አይደለም ተባለ እኮ። እኔ አሁን ኦርቶዶክስ ብሆን አሁን የምትለኝ ነገር አልቀበልም ብል ግዴታ አይደለም፣ በቃ ግዴታ ይሆንብኝ። ግዴታ ተቀበል ያለው ቀን 5 ለምሳሌ አቦ የሚባል ነገር የለም። ቀን 5 እኔ ሂጄ ምን አላደርግም፣ አልስምም፣ ወይ ደግሞ አልማጸንም፣ አልዘክርም፣ ባልዘክርም ችግር የለውም ብትልም ኦርቶዶክስ ትሆናለህ እያልክ ነው። እኔ አሁን የኔ ሀሳብ አሁን በደንብ እየተረዳኝ የመጣ ያለ ይመስለኛል። ምንድነው መሰለህ እኛ አሁን በዚህ ገድል ላይ የተጻፈው ላይክ እንዳንተ አሁን አቡነ ገብረ መንፈስ ቅዱስ አይነት ገድል አምጥተህ እየተናገርክ ገባ ሰውን ወደ ክርስቶስ ኢየሱስ የማምጣት ፕሮባቢሊቲ የለንም። ለምን እዚህ ላይ የምታነበው ገድል እዚህ ላይ የምታነበው ተአምር ማለት ነው ሰውየውን አሸማቀው ነው የምታመጣው። ቤተክርስቲያን ደግሞ የምትለው ምንድን ነው? ይሄንን አንድ አማኝ የመቀበልና ያለመቀበል መብት አለው፣ ግን መቃወም አይችልም ነው የምትልክ ቤተክርስቲያኒቷ። መቃወም አይችልም። ስለዚህ እንደዚህ ቆይ አባቴ ልጨርስልህ። ስለዚህ ቆይ የኔ አባት ልጨርስልህ። ስለዚህ በዚህ ዙሪያ ላይ እንደዚህ አድርገን ሰውን ማዳን ውስጥ ከምንከተው ጥቁሩን ወንጌል ይዘን መጽሐፍ ቅዱሳችንን ይዘን ብናነሳ ነፍሳትን እናድናለን። አንድ በል ሁለት ቤተ ክርስቲያኒቷ ራሱ በዶግማ ኢቨንዞ በክርስቶስ ደረጃ ማለት ነው በክርስቶስ ደረጃ ያላት ትምህርት ከገድላት ወተን ማለት ነው ከገድላት ወተን በዶግማዊ ሁኔታ ውስጥ ብንነጋገር አንድ መፍትሄ ትልቅ መፍትሄ ይኖራል። አሁን ሙሌ እኔ ይደበረኝ ልንገርህ፣ ንግስተ ሳባ ኢትዮጵያዊ ናት ኢትዮጵያዊ አይደለችም ተብሎ ምንድነው ለዘላለም ሕይወት የሚያሰጥ? አንድ በል የብሉኪዳን ታቦት አሁን ስፔሲፊክ ቶፒክ ላይ የኔ ሀሳብ ነው እኮ የኔ ሀሳብ ይኸውልህ ወንድሜ፣ እሺ ገባኝ ወንድሜ። የኔ ሀሳብ አንድ ሰው በዘላለም ሕይወት ውስጥ ይኸውልህ ንግስተ ሳባ ኢትዮጵያዊ ናት ኢትዮጵያዊ አይደለችም የሚለውን ቶፒክ ላይ አይደለም የኔ ጉዳይ ግን ገድላት ድርሳናት ተአምራትን መነሳት የለባቸውም ማለት የለበትም አንድ ሰው ነው። ምክንያቱም አንተ ይኸውልህ በተሰጠ መንገድ ሂድ፣ ይሄንን መጽሐፍ ቅዱስ ይዘህ ስበክ። ኢስ ኦኬ በቃ አንተ እንደዛ ብለህ ስበክ። በእግዚአብሔር ቃል ይሄንን አንተ ስበክ። አንተ ይሄንን ስበካቸው። በዚህ መንገድ ወንጌል ሰብከህ አምጣ። ሰየው ዋናው ዓላማው አክቹአሊ አሁን እያልክ ያለው አሁን ለሃና ቅድም ምን እንደመለስ አልገባኝም እንጂ ኦርቶዶክስ እንሆናለን ብለህ ካላሰብክ በስተቀር ሁላችንም ያው የያዝከው ዓላማ እኛንም ራስንም ኦርቶዶክስ የማድረግ ከሆነ አትጠራቸው። አይ እነሱ ወደ ጌታ እንዲመጡ ከሆነ የምትፈልገው ግን ይሄን ስበክ አንተ። እኔ ደግሞ ይሄንንም ሰብካለሁ፣ ይሄንንም አንስቼ ሰብካለሁ፣ ይሄንንም አንስቼ ይሄንን በዚህ መዝኗለሁ ነው እያልኩ ያለሁት። ይሄ በዚህ አይመዘንም፣ መመዘን የለበትም። ዝም ብላችሁ ይሄንን አታንሱ፣ ይሄንን ጣሉ። ግን ባይዘወይ ይሄንን ጣሉ፣ ይሄንን የሚባል ነገር አታንሱ ያለው ግን አንዴ ይቅርታ አሁን አመለ እኔ ጣሉ አታንሱ ምናምን ገባ መብት ነው። አንሳ የሚያድን እኮ ለውጥ አመጣበታለሁ የምትል ከሆነ እኮ መብት ነው። አንሳ። ግን ውጤታማ አላደረገንም። ውጤታማ ሊያደርገን የሚችለው አሁን ገድላትን ድርሳናትን አንስተን አንተ 78ና የተበላ አንተ የሆነ የስድብ ቃላቶችን እንጠቀማለን፣ የኃይል ቃላቶችን እንጠቀማለን። እኛን ከሚሰሙን ይልቅ የማይሰሙት ይቅርታ ፕሊዝ ይሄን ላንብብ እኔ እኮ እየጠየኩ ያለሁት ትክክለኛውን መልስ እንድትመልስልኝ። ለምሳሌ የኔን አገልግሎት አንተ በምን ለካኸውና ውጤታማ መሆኔን አለመሆኔን በምን አወቅህ? አሁን ለምሳሌ ገድልን እያነሳው
እኔንም እየሰበኩ ነው። ስንት ሰዎች ወደ ጌታ እንደመጡ የግድ በየሚዲያው እየወጣ ወደ ጌታ የመጡት ሰዎችን እዚህ እያመጣው ማቅረብ አለብኝ እንዴ? እከሌ ከከንት ወደ ጌታ መጣች፣ እከሌ ከአረብ ሀገር ወደ ጌታ መጣች፣ እከሊት እንደዚህ ያለች እያልኩ እዚህ ማቅረብ አለብኝ እንዴ? ሰዎች ወደ ጌታ እንደመጡ አሁን የኔን አገልግሎት አንተ በምን ይለካው? በምን ለካው? ሙሌ እሺ፣ ሙሌ አዳምጥ። እሺ ይኸው አዳምጠኝ። አሁን አንተ ሙሌ አንተ አንድን አማኝ ወይ ደግሞ ለምሳሌ አንድን ኦርቶዶክሳዊ እየሰደብከው ማለት እዚህ ጋር ባለው ገድል ላይ ባለው ነገር እናንተ እኮ ማለት እንደዚህ የምታምኑ ናችሁ፣ እናንተ እኮ ማለት እንደዚህ የምታምኑ ናችሁ እያልከው ታድነዋለህ ሙሌ? የእሱ መልስ ምንድን ነው የሚሆን? ይኸውልህ በደንብ ስማኝ። አሁን ሳትሰድቡ ገድሉ የሚለው ብቻ እያላችሁ ስበኩ ከሆነ አንድ ጉዳይ ነው። አሁን ለምሳሌ ሳትሰድቡ የሚሳደብ ሰው ካለ ገድል እየገለጠ የሚያሸማቀቅ ሰው ካለ ያንን አታርጉ፣ አንድ ጉዳይ ነው። ግን ገድሉ ላይ ያለውን ግን ይኸው ገድሉ እንዲህ ይላል ብሎ ማንበብ ግን ከመቼ ወዲያ ነው ሆነ ነው። ገድሉ ይኸው እንዲህ ይላል፣ መጽሐፍ ቅዱስ ደግሞ እንዲህ ይላል እያሉ ከመጽሐፍ ቅዱስ ጋር እያስተያዩ መስበኩ ገድሉን ማንሳቱ ነውር አይደለም። ይሄ መሳደብ ግን ማሸማቀቅ፣ ማንቋሸሽ እኔም አልደግፍም። ይሄንን ገድል አንስቶ ሰዓታት ተሳድባ አታውቅም ሙሌ? ተሳድባ አታውቅም? እኔ ይኸውልህ ተሳድባ አታውቅም ስትለኝ ቆይ ተሳድባ ይኸውልህ እኔ አሁን ሙለታ ተሳድቦ ያውቃል አያውቅም አይደለም ጉዳዩ። አሁን እዚህ ጋር ያለው ተሳድቤ ላውቅ እችላለሁ እኮ አሁን ተሳድቤ የማውቀው ግን ገድልን አንስቼ ስለምገልጥ አይደለም። ይሄንን አይደለም ተሳዳቢ ያደረገኝ አፍተር ኦል ተሳድቤም ከሆነ ይሄንን ስላነሳ አይደለም የተሳደብኩት። አሁን አንድ ነገር ልበልና ከዛ እዚህ ጋር ያለውን እንጨርስ ጓደኛዬ። ምን መሰለህ አንድን ምንመን የገድል መጽሐፍ አንስተ ከሱ ጋራ ማውራት አችልም ከምንመኑ ጋራ። ለምን ምንመኑ ገድልን መመስጠር አይችልም። ገድልን መናገር የሚችል ማን ነው? ሊቃውንት ነው። በገድል ዙሪያ ላይ ከአንተ ጋር ሊያወራ የሚችለው ሊቃውንት ነው። አንድን ምንመን አውጥተህ ግን ስለዛ ገድል ምንም ሀሳብ ምንም እውቀት ሳይኖረው ብቻ ቤተክርስቲያኒቷን ስላወቀ ብቻ አናግረኸው ያን ሰውዬ አታድነውም። ግን ሰውየውን ይህን ሰውዬ አይችል ጨርስ የዳነ ሰው አለ እንዴ? በምን አወቅ? የዳነ ሰው አለ። ይሄንን ይኸውልህ እኔ ለማስረጃ ለአንተ እዚህ አላቀርብም። ሰው የዳነ ሰው አለ። ገድልን ተናግረን የዳነ ሰው አለ። ብዙ ሰው ለዛውም በእኔ አገልግሎት የዳነ ሰው አለ፣ በሌላ ሰው አገልግሎት ደግሞ የዳነ ሰው አለ። ይሄ ምንም የሚካድ ሀቅ አይደለም። ባይዘው ምንም የሚካድ ሀቅ አይደለም። አንደኛ አንተ አሁን ፍቅር ይሁን እያልክ ከሆነ ፍቅሩን አንተ ታደርገዋለህ። አንተ አድርገው እያልክ ለውጥ ከራስ ነው የሚጀምረው። አንተ በራስህ በፍቅር ኦርቶዶክሳዊን ስበካቸው ኢስ ኦኬ። ስለዚህ እኛ ደግሞ አንተ በፍቅር እየሰበክ መሆኑን ከአንተ እየተማርን አንተ በምታደርጋቸው ተግባር እየተማርን እኛም በፍቅር እንሰብካለን። ኢስ ኦኬ። እንደ ወንድሞችም ደውለህ በዚህ መንገድ በፍቅር ስበክ ልትለኝ ትችላለህ፣ እኔ ፐርሰናሊ። ነገር ግን ገድል አታንሳ ማለት ገድሉ ትክክል ለማድረግ ይኸው ከመጽሐፍ ቅዱስ አንጻርና በመሞከር ግን እሱ ትክክል አይደለም ነው ያልኩት። አሁን ገድልም አለ። አሁን እኮ ነገር ያለው አንድን ገድልን አንስተህ ከምንመኑ ጋር ከማውራት ይልቅ ለእውቀትም ለምንም እንዲበጅ ከምንመኑ ጋር ከማውራት ይልቅ ገድሉን ከሚያውቅ መምህር ጋር ማውራት የተሻለ ሰሚዎቹ የተሻለ ነገር ይደርሳቸዋል። ሰሚዎቹ ገባ። ከዛ ውጭ ለምን መሰለህ ማይመጣው እኔ ጋር አሁን በጣም ብዙ መምህራኖች እየመጡ ነው። ለምሳሌ ያክል አረ ለምሳሌ የአንድ ገድል ከተነሳ በኋላ መሰዳደብ ስለሚመጣ ማለት ነው ሙሌ መሰዳደብ ስለሚመጣ ለመማማር የሚበጭ ኦፖርቹኒቲ አይከፈትም። አንድ እሱ ነው። ሁለት ጉንጭ አልፋ የሆኑ ክርክሮች ደግሞ አሉ። ጉንጭ አልፋ ለመዳን የማይሆኑ ክርክሮች አሉ። አሁን በዚህ ክርክር ላይ አንድ ሰው ተከራክረው የመዳን ምንም ጥቅም የማያገኝ ከሆነ መነጋገሩ ለምን ይበጃል ነው። የሚድንበት ነገር ብናመቻች አይሻልም ወይ ነው? ገባ። እኔ አታንሳ ቃሉ ስለ ገድል አታንሱ ምናምን አልልም። እኔ መናገር አልችልም። እኔ በዛ ሂደት ማለት ነው። ለምሳሌ አንተ በምን ትሞግተዋለህ? እንደዚህ የሚል ሰው ካለ ለምሳሌ እንዲህ የሚል ሰው የሚልም ስላለ ማለት ነው። ቤተክርስቲያኒቱ እንዲህ ብላ ታምናለች። ለምሳሌ ማለት ታምናለች ማለት በገድሏ በድርሳን በመጽሐፉ አለ። ምን ብላ ታምናለች? ማርያም ለኃጢአተኞች ሙታለች ብላ ታምናለች። የእምነቷንም ያንን በመጽሐፍ ገልጠዋለች፣ ነገረ ማርያም በሚለው መጽሐፍ። ስለዚህ ለኃጢአተኞች የሞተው ቤዛዊተ ዓለም ማርያም ኢየሱስ ብቻ ሳይሆን ማርያም ናት። ቤዛዊ ዓለም ኢየሱስ ብቻ ሳይሆን ማርያም ቤዛዊተ ዓለም ናት
ብለው ያምናሉ። ስለዚህ ማርያም ቤዛዊተ ዓለም ናት። ስለዚህ የዓለም ቤዛ ናት ብሎ ሲያምኑ አይ የዓለም ቤዛ አይደለችም ብለህ ለማውራት መዝገበ ጸሎቱን ነው የምታነሳው ወይ አንተ እንዴት አምናላችሁ? ከመጽሐፍ ቅዱስ ነው የምታሳያቸው? ይኸውልህ ቴንክ ዩ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አንድ ቤዛ አለ። የዓለምን ኃጢአት ያስተሰረየ የሰዎችን ኃጢአት ያስተሰረየ መዳን የሚገኝበት ተብሎ ይታመናል። ዶክተር ዲያቆን ሮዳስ ማን ነው? ጥራልኝ እንትና አዲስ ሮዳስ ያረጋል አበጋዝ ዲያቆን ያረጋዝ የጻፈው ጽሑፍ የቤተ ክርስቲያኒቷ ትክክለኛ ትምህርት ነው። ላነብል እችላለሁ። መዳን የሚገኘው በአንድ ብቻ እንደሆነ ማለት ነው። መዳን በኢየሱስ ክርስቶስ ብቻ እንደሆነና ከዛ በኋላ አንድ ሰው በኢየሱስ ካመነ በኋላ ምን ያደርጋል? ቀጣይ ያለውን ምስጢራትን ምን ይላል? ይፈጽማል ብላ ታምናለች። ከኢየሱስ ክርስቶስ ውጭ ግን ማርያምን የዓለም ኃጢአት አዳኝ ናት ብለው አያምኑ። የዓለም ኃጢአት ክደህን እንኳን በኢየሱስ ብቻ ይዳናል ይሉ ኢየሱስንም ክደህ በማርያም አምነህ ይዳናል ብለው በተአምረ ማርያማቸው አስቀምጠዋል። ተአምረ ማርያምን አልቀበልም ደግሞ ማለታችን ተአምረ ማርያም አልቀበልም አልክ ማለት ደግሞ ልክ የወልደ እግዚአብሔርን የኢየሱስ ክርስቶስን ሰው መሆን ከማመን የዘገየ ነው የወጣ ነው ብላ ነው የምታስተምረው። ተአምረ ማርያም ከምትነቅፍባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ ብትነቅፍባት ይሻላል በግልጽ ማለት ነው። ስለዚህ ለተአምረ ማርያም የሚሰጡት የትኛውን ተአምር ለምሳሌ ተአምረ ማርያም ላይ የትኛውን ቦታ ነው የምትቀበለው? እኔ ተአምረ ማርያም ላይ የምቀበለው ነገር የለኝም። ምንም የምቀበለው ነገር የለኝም። አሁን ገድል እቀበላለሁ አላልክም? አንተ አሁን የተጻፈውን እቀበላለሁ አላልክም? ገድል ላይ የተጻፈውን ፊደል እኮ አይደለም። እኔ ቃል ፊደል አይደለም እኮ እቀበላለሁ። አሁን ለምሳሌ እዚህ ጋር ኢየሱስ ክርስቶስ የሚለውን ኢየሱስ ክርስቶስ ነው አይደለም ብትለኝ ኢየሱስማ ክርስቶስ ነው፣ ምንም ጥርጥር የለውም። ያ ማለት እኔ ተአምረ ማርያም እቀበላለሁ ማለት አይደለም። ስለዚህ እኔ ምን እያልኩ ነው? ተአምረ ማርያም ውስጥ ኢየሱስን ተክዶ ራሱ ይዳናል እያለ ጭራሽ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከኢየሱስ ውጭ አለ። ምን አጣላን ታዲያ? እኔ ለምን ወጣው? ከኢየሱስ ውጭ ሌላ አዳኝ ከሌለ ሌሎች አዳኞች አሉ። እኔ ለምን ወጣለሁ? ላንብብልህ ምንድን ነው የምታነብልኝ? የቤተክርስቲያኒቷን እንትን ኦኬ ውሸት ይላሉ። አስፈለገን የማስረጃ ይችላል። ይሄ ዲያቆን ችግር የለውም። ዲያቆን ያረጋል አበጋዝ በመጀመሪያ ድህነት ዙሪያ የጻፈው በጣም የሚገርም ጽሑፍ አለ። በመጀመሪያው ምን ይላል? እንደዚህ ይላል። የሰው ልጅ ድነት ወይም ደግሞ መዳን የእግዚአብሔር ዓላማ መሆኑ ይልና ከዛ በኋላ እግዚአብሔር ለእኛ ያደረጋቸው የተለያየ ቸርነት ነገሮች ሁሉ እኛን ለማዳንና ስለኛ መዳን የተደረጉ ናቸው ካለ በኋላ ሙሌ ቀጥሎ እንደዚህ ይላል። የእግዚአብሔር ሰው መሆን ዓላማው የሰው ልጅን ማዳን ነበር። ያው ቃል ሥጋ ሆነ የሚለው ማለት ነው። ስጉ ቃል ማዳን እንደዛ ይልና ከዛስ እግዚአብሔር አምላክ በቃላት ተከናውኖ ሊነገር ይቅርና በሕሊና እንኳን ታስቦ በማይደረስበት ጥልቅ ፍቅሩ አካላዊ ቃል ሰው ሆኖ የእኛም ባህሪ ተዋህዶ የምታነብልኝ የምን መጽሐፍ መሰለህ? የግለሰብ መጽሐፍ፣ የቤተክርስቲያን መጽሐፍ ራሱ አይደለም፣ የግለሰብ መጽሐፍ። እሱ የአንድ ዲያቆን መጽሐፍ ነው። እኔ ግን ተወግዟል፣ የሰውዬ ተወግዟል፣ ገባኝ፣ ተወግዟል። ይሄ አስተማሪ ተወግዟል። የግለሰብ መጽሐፍ ነው ይሄ ቤተክርስቲያን ትመራው ውሸት። እኔ ተወግዟል አይደለም ያልኩት። ቤተክርስቲያን ትመራበት ቤተክርስቲያኒቱ መጽሐፍ ላይ የተቀበለችውን ተአምረ ማርያም ውሸትም እያሉ ስለሆነ ገልጬ ማሳየት። ስለዚህ በአጭር ቃል ምን እያልኩ ነው? እንዲሁ ሐሳቤን ላቅርብ። ክርክሩ ልተውና ሐሳቤን አቅርቤ ልጨርስ። እንዲሁ ነገሩ በጣም አሰልች እንዳናደርገው ማለት ነው። እኔ በግልጽ በእናትህ መጽሔት ነበረኝ። የቱ ጋር ነበረ? የራሱ የሲኖዶሱ መጽሔት ነበረኝ። መጽሔቱን ማሳየት አለብኝ። የሲኖዶሱ ማለት ነው። እሱን እስክታገኝ ድረስ ምንድነው ቅድም
ወይ ፖሊስ ይሰማል። እኔ ሐሳቤን ተናግሬ ልጨርስ። አሁን ከዚህ በኋላ ከደሜ ጋር ውይይትን ምንም እኔ ልተው። የምናገረው ነገር ግን በፍቅር ነው። ለደመረው እየተናገርኩ ያለሁት አስተካክል ነው የኔ ሐሳብ፣ ሌላ ነገር ምንም አይደለም። ሙሌ እኮ ያንተን የፍቅር እንቅስቃሴ አይቼ ደውለህ ተነጋግረን ብለኛል። አንተ አለ እንጀዋወራለን ብለህ ደሜ አንዴ ቆይ፣ አንድ ሐሳብ ልስጣችሁ። ኦኬ አንድ ሐሳብ ልስጣችሁ። ቆይ ምንድነው ቅድም ደሜ የሆነ ነገር ሐሳብ አነሳና ምን አልክ? ቆንጆ በጣም አሪፍ ሐሳብ ያለው ጽሑፍ አነበብክ መጽሔት ብለህ ይሄን ሐሳብ ትቀበለዋለህ ብለህ ለሙለታ ጠየቀው። ኦፍ ኮርስ ሙለታ ብቻ ሳይሆን ውስጥም ኮመንት ላይ ያሉ ሰዎች ተመሳሳይ መልስን የሰጡክ ይቀበሉታል። ሐሳቡ ትክክለኛ ሐሳብ ነው። ግን እኔ እርግጠኛ ሆኜ የምነግርህ ነገር እያንዳንዱ የታተሙ መጽሐፍቶች የራሳቸው የሆነ ትክክል ነገር አላቸው፣ እውነተኛ ነገር። ቢያንስ አንድ መጽሐፍ ሁሉ ነገሩ ስህተት ነው ቢባል የደራሲው ስም ስህተት ሊሆን አይችልም። የደራሲው ስም ትክክለኛ ነው የሚሆነው። ስለዚህ አንድ ጥያቄ ልጠይቅ፣ ዋይዝሊ የምትመልሰውን ጥያቄ። አንድ ክፉ ወዳጅ ለወዳጁ መርዝ መስጠት ቢፈልግ ጥሩ አማራጭ የሚሆነው መርዝ ለመስጠት በምን ይመስላል? በጣፋጭ ነገር ወይ በጣፋጭ ነገር ወይ በምግብ ወይ በሚጠጣው ነገር ነው የሚሰጠው። እና አሁን የምታነሳቸው አንተ ጥሩም ነገር አላቸው የምትላቸው መጽሐፍቶች ውስጥ እውነት ይኖራል፣ ትክክለኛ የሆነ ነገር የሚያስደንቅ ነገር ሊኖር ይችላል። ግን ለወዳጅ እንደሚሰጥ በምግብ እንደሚሰጥ መርዝ ነው ነገርየው። ስለዚህ በጣም ደግሞ ክፉ ነገር የለየለት ነገር ይሻላል። አንደኛውን አንድ መጽሐፍ ሲለይለት ጥሩ ነው። ይሄ መጽሐፍ የሰይጣን ነው ቢባል፣ አንድ መጽሐፍ የሰይጣን ነው ቢባል አታነበውም። በቃ ካነበብከውም የሰይጣን እንደሆነ አውቀህ። የተቀላቀለ ነገር ግን በጣም ጎጂ ነው። ሲቀላቀል ብዙ ነገር ጎጂ ነው። ከሾህ ሁሉ አደገኛ እሾክ ታውቃለህ? ከሾህ ሁሉ አደገኛ እሾክ ልትመርገው ያዘጋጀው የምትረግጠው ጭቃ ውስጥ ያለ እሾክ ነው። አደገኛ እሾክ። ለምን? የምታየው ስላልሆነ ማለት ነው። ስለዚህ እንዳልኩ ነው። ሰይጣንም የወደቀው የሚል ስም ከፊቱ ስላለ ነው እንጂ ስሙ ተጠርቶ ሲጨረስ መልአክ ነው ስሙ አይደል? የወደቀው መልአክ መልአክ የሚል ስም እኮ አለው። ግን ከፊት ያለውን ካልሰማክ መልአክ አድርገህ ትቀበለዋለህ። እና ነገሮች ሲቀላቀሉ፣ ነገሮች እንትን ሲደባለቁ አደገኝነታቸው ይከፋል። እና የሆነ አንድ መጽሐፍ አንብበክ መጽሐፍ ውስጥ ትክክል የሆነ የእግዚአብሔርን ተአምር አስደናቂ ነገር ገድላቶች ውስጥ ታገኛለህ። ግን መሀል ላይ የተቀላቀለ ግን መርዞች አለባቸው። እና እነዚህን ነገሮች እኔ አንደርስታንድ ማድረገው ያንተ ምንድነው ኦርቶዶክሶች የሚሰጡትን ራሳቸው ባለቤቶቹ የሚሰጡትን ምላሽ የሚል ነገር ለመናገር ጥረት እያደረግክ ያለው ትክክል ነው። ያንን ለማድረግ ስትሞክር ግን ነገሩ ትክክል እንደሆነ አንተ ወንጌላዊ አማኝ ስለሆንክ ነገሩ ትክክል እንደሆነ ዲፌንድ አድርገህ በዚህ ሁሉ መንገድ ጉንጫ አልፋ በሆነ መንገድ ከሙሌ ጋር እስኪያከራክርክ መሆን የለበትም። ይሄ መሰመር ያለበት ነው። ገባ? ምክንያቱም አንተ ባለቤት አይደለም፣ አንተ የጉዳዩ አካል አይደለም፣ ደራሲ አይደለም፣ አሳትመህ እየሸጥክ አይደለም፣ ምንም ጉዳይ ላይ የለህበት። ስለዚህ ባለቤቶቹን እንረጋቸው። ባለቤቶቹ እዚህ ቪዲዮ ላይ እንደዚህ ብለዋል ስትል ሙሌ ደግሞ ሌላው ደግሞ እንደዚህ ብሏል ብሎ የሚጋጭ ሀሳብ ያሰማካል። ለባለቤቶቹ ለባለ ጉዳዮቹ እንተውላቸዋለን ማለት ነው። ነገርየው ቅድም ምን አልክ መሰለህ? እኔም እኮ ብዬ ነበር ኦርቶዶክስን ወክዬ መናገር አልችልም እያለሁ አትችልም። አንድ ነገር ልጨርስ። ልክ ነው እንዳልከው፣ እውነት እንድንሰብክ የተጠራነው መጽሐፍ ቅዱስን ነው። ሰዎች የሚድኑት መጽሐፍ ቅዱስ ላይ ባለው የወንጌል ድምፅ ነው። መሰመር ያለበት ሀሳብ ይሄ ነገር ግን ይህን ነገር ተናግረህ ስታበቃ ግን ምን አይነት ሀሳብን ሰጥሃለሁ? የወንጌልን ድምፅ የሚሰሙ ሰዎች እንዳሉ ሁሉ በገድላት መጽሐፍት ላይ ያሉ ደግሞ እነዚህን ነገሮች ሲቀበሏቸው የነበሩ ሰዎችን ሲከተሏቸው የነበሩ ጻድቃኖችን በእነሱ ስም
እግዚአብሔር ላይ የተሰራ ክህደት ካለ ስህተት ካለ የእግዚአብሔርን ቦታ የመጋራት ነገር ካለ ደግሞ ገባክ እነዚህ ሰዎች ያን ነገር ሲሰሙ ሊድኑ ሊመለሱ ይችላሉ። ስለዚህ እኔ በአጠቃላይ የገድላትን አትናገሩ የሚል መደምደሚያ መስጠት አንችልም። ገድላትን አትናገሩ የሚል መደምደሚያ መስጠት ዋናው ግን እንድንሰብክ የተጠራ ነው፣ ገድልን አይደለም። ዋናው እንድንሰብክ የተጠራ ነው መጽሐፍ ቅዱስንና መጽሐፍ ቅዱስን ነው። ግን በገድላት ደግሞ ገድላትን ሰምተው ገድላትን አድምጠው ይሄም ጉድ አለ እንዴ ብለው ደግሞ ጌታን የተቀበሉ ሰዎች መኖራቸውን መካድ አያስፈልግም ብዬ አምናለሁ። ፖላንድ ቁጥር ደጋግመህ እየጻፍክ ነው፣ የምትናገረው ነገር ካለ ጨምርና ሙሌና ደሜም ከሱ በፊት የገቡ ሰዎች ስላሉ ከሱ በፊት የገቡ ሰዎች ናሆ ማለት የሚያለ ሲሳለ ቅድሚያ ከሰጡኝ ልጠይቃቸው ፍቃድ ናሆም ተፈቅዳለህ? ቅድሚያ አስፈቅድ። ትፈቅዳለህ? ችግር የለውም። ከፖል በኋላ ማውራት ይችላል። ሲሶ ትፈቅድለታለህ? ፖል ሲሶ እንኳን እንትን ነው የታተመበትን ቦታ የት ነው? አይታይማ። የት ነው? ይኸው አቡነ ይታያል። ምን ይላል? ይኸው ከዚህ ጀምሮ ላሳይ ይችላል። ይሄኛው የሚታይ ከሆነ ማለት ነው እኮ ማተሚያ ቤቱ በትልቁ አድርገው፣ እሱን በትልቁ አድርገው። ይኸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትንሣኤ ዘጉባኤ ማተሚያ ቤት ታተመ። ያዘጋጁ መብት በሕግ የተጠበቀ ነው አይልም? እዚህ ጋር ይታያል አይታይም? ይታያል። ስለዚህ ይኸው ህትመቱ ትንሣኤ ዘጉባኤ ላይ አለቀ ማለት ነው። ስለዚህ ይኸው ገልጬ ላቅርበው። እንግዲህ ይኸው ጳጳሱ ማለት ነው። ስለዚህ እዚህ መጽሐፍ ላይ በግልጽ ምንድን ነው የሚለውን ማየት እንችላለን። ይኸው ለክርስቲያን ሁሉ ብሎ የእመቤታችን ተአምር መስማት ቀላል አይምሰለው፣ የከበረ ገናና ነው። ወንዶችም ሴቶችም ወደ ግዝት እንዳይገቡ መስማትን አያስታጉሉ ይልና አስቀድመን እንደተናገርን የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚህች ቀን ተአምሯን ሰምቶ የሚቻለውን ስጋውን ደሙን ይቀበል። ስጋውን ደሙን መቀበል ካልተቻለው ተአምሯን ሰምቶ ምን ያርግ? ወደ ቤቱ ይሂድ። ስጋውን ደሙን እንደተቀበለ ይሆንለታል ይልና ይደረግልኛል በማለት ቢሰማ ስጋውን ደሙን እንደተቀበለ ምን ይላል? ይሆንለታል ይደረግልኛልን በማለት ቢሰማ። ስለዚህ ስጋው ደግሞ እንደወሰደ ነው ይልና ስለ መጽሐፉ በተመለከተ ግን የእመቤታችን ቃል ኪዳን ይልና ይኸው ተአምሯን የሚንቁ ግን የወልደ እግዚአብሔር የሚንቁ ይህንን ትክክል አይደለም ብለው የሚያቃልሉ የሚንቁ ማለት ነው የወልደ እግዚአብሔርን ሰው መሆንን ከማመን የወጡ ናቸው ይልና በግልጽ ምንድነው የሚለው? ይኸው ከክርስቶስ ወገኖች ከምእምናን ጋርም አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ ይላል። ይህንን አልቀበልም የሚሉት ማለት ነው። እንግዲህ እዚህ ውስጥ እነዚህ ኦርቶዶክስ ውስጥ ያሉ ዕቅበተ እምነትን ማስገባት ይቻላል ማለት ነው። ምን ያሉ? በጳውሎስና በጴጥሮስ ስልጣን ተወግዘዋል አልቀበልም ስላሉ። እሺ ቀጥሎስ አባ ሚካኤል አባ ገብርኤል በምንባል በእኛም በቃላችን ስልጣንም ፈጽመው የተወገዙ የተለዩ ይሁኑ፣ እኛም የእነሱን ስልጣን ይዘናል። የማን? የጳውሎስና የጴጥሮስ። ወልድ በጌትነቱ እስኪመጣ ለዘላለሙ በእውነት ይልና የእመቤታችን በዓሏን እንደ እሑድ ሰንበት የማያከብረውን አሁን ለምሳሌ እሑድ ሰንበት ማክበር የሚል የለም፣ በዓሏንም አክብር የሚል የለም። ይኸው በዓሏን አክቹዋሊ በዓልም የላትምና የሚያከብረው ስለዚህ በማይፈታ በጽኑ ስልጣን ፈጽሞ አወገዝን። ይህንን አልቀበልም ካለ ማለት ነው። አየህ፣ ስለዚህ በዓል የሚባል ነገር የለም። እኔ አልቀበልም ምናምን ብትል ተወግዛል። እኔ ተአምረ ማርያምን አልቀበልም ተአምረ ማርያም ችግር አለበት ምናምን ብትል ተወግዛል። እንዲሁም ተወግዛል ብቻ አይደለም፣ ተወግዛል ብቻ ሳይሆን የኢየሱስ ክርስቶስን ሰው መሆን ነው ከማመን የወልደ እግዚአብሔርን ሰው መሆን ከማመን የወጡ ናቸው። ከክርስቲያን ወገኖችም አይቆጠሩም ነው የሚለው። ከክርስቶስ ወገኖችም ከምእምናን ጋርም አይቆጠርም። ይህንን ያቃልል አልቀበልም ያለ። ስለዚህ እዚህ ውስጥ ይህንን አልቀበልም ማለት ይህንን መቀበል በእምነት መስማት ምን ያሰጣል? የዘላለም ሕይወት ያሰጣል። የዘላለም ሕይወት ያሰጣል። ይህንን መስማት ሰምቶ ስጋውን ደሙን እንደመቀበል ነው። ስጋውን ደሙን መቀበል ደግሞ በኦርቶዶክስ ምን ማለት ነው? የዘላለም ሕይወት ማግኛ መንገድ ነው። የዘላለም ሕይወት ይገኛል ነው የሚሉት። ስለዚህ ይህን ሰምተህ ብትሄድ የዘላለም ሕይወት
አገኘህ ይቆጠራል። ይሄንን አልቀበልም ብትል ደግሞ ክርስቶስን ከማመን የወጣነህ ከክርስቲያን ወገኖች ጋር አትቆጠርም፣ የተወገዝክ ነህ። በዓሏን አላከብርም ብትል የተወገዝክ ነህ ይላል። እዚህ ውስጥ ብዙ ጉድ አለ፣ ብዙ ጉድ ራሳቸው እያወጡ አንቀበልም ያሉት ነው እኮ። እንደዚህ አይነት ነገሮችን ሊቃውንቱ ምን ብለው እንደሚመልሱ እንስማ፣ ከሊቃውንቱ ማለት ነው። ስለ ተአምረ ማርያም ነው አንዱ ወደ አንዱ ከመጀመሪያው ብራና ወደ ሌላው ሲገለበጥ የተለያዩ ሰውን የሚያገለባብጡ ሲገለብጥ ምናልባት ጸሐፊ ያስገባው ነገር ቢኖር ተብሎ ይጠናል። እኛ በትርጓሜ ግድፈተ ጸሐፊ የምንለዋለን። እንዲህ ባለ በቀና ነበር ግድፈተ ጸሐፊ ነው ወይም ደግሞ ልማደ መጽሐፍ ነው ብለን ታዝበን የምናልፈዋለን። የትርጓሜ ቤት ቋንቋ ነው፣ ትዝብት ነው። ሊቃውንቱ ታዝበውት ሳይነቁ እንዲሁ ነቀፋቸውን እንዲሁ ለስለስ ባለ ቋንቋ ገልጸውት የሚያልፉት ማለት። ገድላትም ላይ እንደዛ ሊያጋጥም ይችላል። የምንቀበልበት መንገድ ራሱን የቻለ ይኖራል። አንቀበልም ስንል አደባባይ ላይ ወጥተን ይሄ ገድል ተሳስቷል ማለት ግን እሱ የእኛ መብት አይደለም። ለቤተክርስቲያኒቱ ነው ስልጣኑን የምንሰጠው። ግን እዚህ ጋር ላቆርጡትና ኔታ ይህንን ነገር መናፍቃን አምጥተው ስለዚህ አሁን አንተ እያልክ ያለው እኛ ፊት ላይ አቅርበውት እንደዚህ ትቀበላላችሁ ሲሉ ምን አይነት ነው ምላሽ መስጠት ያለብን? ቢሆን ደስ የሚለኝንና መሆን አለበት ብዬ የማምነውን ስናግረህ ጥያቄው ለቤተክርስቲያኒቱ ቢቀርብላት እዚያ ስልጣን ያለው አካል እንዲህ ብላችሁ አስተምሩ ቢለን ደስ ይለኛል። ለምን አንድ አይነት ቋንቋም እንዲኖረን እንጂ እኔ እኮ ከሆነ ወንጌል ጋራ በሆነ ነገር አዛምጄ ሊተረጉሙ እችላለሁ። ግን ደግሞ የሆነ አካል ደግሞ ይሄማ ልክ አይደለም፣ ያንተም አረዳድ ወይም ያንተም አተረጓጉም ልክ አይደለም፣ የዚህም ላይ የተቀመጠው ነገር ተነቅሎ ነው መውጣት ያለው ሊል ይችላል። ጥያቄው ከማንም ይምጣ ከማን ለልጆቿ መሰናክል ወይም እንቅፋት የሚሆን ከሆነ በለስላሳው ዳቦ ውስጥ የተቀበረ የማይቆረጠም ጠጠር ነው ብላ ካመነች ጠጠሩን አውጥቶ ለመጣል መዘግየት የለባትም። ምክንያቱም የሚጎዳው የልጆቿን ጥርስ ስለሆነ ማለት ነው። ስለዚህ በፍጥነት ቶሎ መልስ የመስጠት ልምዳችንን ነው ማዳበር ያለብን። ለምንድን ነው ወደ 7 ወደ 8 አይነት ተአምረ ማርያም ይኖረን ብለህ ስታይ እኮ የሆነ አካል የሆነ ነገር ጨምሯል፣ የሆነ ሰው ደግሞ የሆነ ነገር እየጨመረ እንዲህ እያለ እየቀጠለ መጥቶ ማለት ነው የሆነው እና ሙሌ እኔ የምለው ምንድን ነው አሁን እንደዚህ አይነት ነገሮች ይቅርታ እኔ ደግሞ ልናገራ እንደዚህ አይነት ነገሮች እኔ አሁን እኮ እየተከራከርኩላቸው አይደለም ለኦርቶዶክሳውያን። እኛ በእንደዚህ አይነት ሁኔታ ልክ እንደዚህ እንደሚመልሱት አንቀበለውም ሊሉ ይችላሉ። አንቀበለውም በሚሉ ሊቃውንቱ ከመጽሐፍ ቅዱስ ይጋጫል አለ እኮ ይጋጫል። ከተጋጨ እኔ የምተረጉመው ትርጉምና እኔ ያለው የምመልስልህ አዳምጠኛ መስ ምንድን ነው ያለው? ምን አለ? ከኔ ጋር ምን አለ? ቆይ ምን አለ? ሊሆን ይችላል። ቆይ እንዴ በደንብ ይኸውልህ ሰምቷል። ምን እንዳለ ምን አለ ያለው ነገር ሊሆን ይችላል። ገልባጩ ሲገለብጥ ሰው ሊገድፍ ይችላል። ይሄን ደግሞ እኛ ታዝበነው ሁሉ ልናልፍ እንችላለን። ሌላ ደግሞ ምን አለ? እኔ አሁን ባይዘወይ ደሜ ምን እያሰብኩ መሰለህ? በቃ አሁን አንተ በደንብ ይሄ ነገር ውስጥ በደንብ ጠልቀህ እንደገባ እያዩ ነው። አይደለም ስማኝ አዳምጥ። ቆይ ጀጅመንት ለምንድን ነው የምትፈርደው? አሁን እኮ መፍረድ የለም። ሙሌ እኔ ላውራው አንድ ብራዘር በእናትህ አንድ ብራዘር አወርዳለሁ። አባ በቃ ምንድን ተወርደኝ ሚውት አድርገው እሺ ብራዘር ከአንተ ጋር ማውራት ፈልጌ ነው። እኔ በሙሌን አይ ቲንክ ሚውት አድርገው አንድ እንትን እነሱ እያወራን ስርዓት የለም እንደ ብራዘር ሚውት አድርገው። እኔና ሙሌ እያወራን ነው። ሚውት አድርገው አለቀ። እንዳይሆን የጫማ ተስካር እንዳይሆን ምን አለ መሰለህ ሀሳቡን ይጨርስና እኔ ሀሳቤን ጨርሼ ወደ ሌላ ሰው ሙሌ እኔ የምለው ምን መሰለህ አሁን አንቀበልም እንቀበላለን በሚል በገድላት ዙሪያ ላይ ገባ ጊዜያችንን ከማንገድል ወይም ደግሞ ሰዎች ወደሚድንበትን ነገር ብናወራ አይሻልም ወይ ነው። ሰውየው ሲመሰክር ምን አለ ሲናገር ምን አለ ሰውየው ሊቃውንቱ ማለት ነው። ይሄንን ከመጽሐፍ ቅዱስ እኔ ተርጉሜ አልቀበለውም፣ ያኛው ወንድሜ ደግሞ ሊቀበለው ይችላል። ስለዚህ እኔና እሱ ከምንጋጭ ይሄንን ወደ ማን እንውሰደው? ወደ ቤተክርስቲያን እንውሰደው። ለምን ቤተክርስቲያን ዳቦ ውስጥ ያለውን ጠጠር ልጆቿን እንዳይጎዳ ጠጠሩን ማውጣት የምችለው ቤተክርስቲያን ናት አለ። አሁን እንደዚህ በሚወጣ ነገር
ጠጠሩ በሚወጣ ነገር ጊዜያችንን ከምንገድል ወንጌል ላይ ብንሰራ ይሻላል ነው የኔ ሐሳብ። ተረዳኝ። እኔ እኮ ገድሉ አይነበብ ገድሉ ተነቦ ለሰዎቹ ያለው ነገር አይነገር እያልን አይደለም። ወንጌልን ግን ከነገርን አሁን ደምረው እዚህ ጋር የሆነ ገድልና እንደዚህ አድርግ ብትለኝ አላደርግም። ለምን? ወንጌል እንደሚያሸንፍ አውቃለሁ። ወንጌሉ የሚለኝ ሆኛለሁ። ከወንጌሉ ውጪ ስልጣን ያለውን ነገር እንደሌለ አውቃለሁ። ገባ? ስልጣን እንደሌለ ይህንን ካደረገን አሸናፊ እንሆናለን ነው ወንድሜ፣ እንጂ ገድሉ አይነበብ ይነበብ አይደለም። መብት ነው። ገድሉን አንብበ ሰዎች የምታድን ከሆነ መብት ነው። ግን ጉንጫ አልፋ ክርክር ነው የሚመጣብን፣ መሰዳደብ ነው የሚመጣብን። ለውጥ አናመጣም። በእኛ በሁለታችን ልዩነት መካከል ሌላ የሙስሊም እንትን እያደገ ይመጣል። እንጠንቀቅ ነው የኔ ሀሳብ ወንድሜ። እሺ ብራዘር ያው ፖል የምትለው ቀጥል እስቲ። አሁን ቁርጠት ይዟል። ጀነራል ሐሳቤን ሰጥቼ ልጨርስ። ጀነራል ሐሳቤን እንግዲህ ደሜን ሰምቻለሁ ያለውን ነገር እንግዲህ እሱ ልክ ነው ብሎ በሚያስበው እውነት ነው ብሎ በሚያስበው መንገድ ሊያደርግ ይችላል። እኔ ደግሞ ልክ ነው ብዬ በማስበው መንገድ አደርጋለሁ። ያንኑ ነው የማደርገው። ምን አደርጋለሁ? መጽሐፍ ቅዱስን ይሄን ነው የሚሰበከው። እውነት ነው፣ ምንም ጥርጥር የለውም። ይሄ ይሰበካል። ይሄ ግን እያንዳንዱን ነገር ይመረምራል። ባይዘው ይሄ ምን ያደርጋል? ይሄ እግዚአብሔር ቃል እያንዳንዱን ነገር ይመረምራል። እያንዳንዱን ከእግዚአብሔር ሐሳብ በላይ ከፍ ያለው ክርስቶስን ሊያቆስስ ክርስቶስን ሊያቀጭጭ የሚሞክርን የክርስቶስን የማዳን ስራ ሊተካ የሚሞክርን ክርስቶስን ክደህ እንኳን ትድናለህ የሚልን ገድል ድርሳንን ይሄ እየመረመረ ምን ያደርጋል ማለት ነው? ያፈርሳል ማለት ነው። ያፈርሳል። ስለዚህ ምንድነው የምናረገው? እኔ ከዚህ በኋላ ማረገው በግሌ ማለት ነው። በግሌ ማረገው በዚህ ጉዳይ ላይ የሚተባበሩን ወንድሞች ቀኝ እጃቸውን ሊሰጡኝ ይችላሉ፣ አብረውኝ ወንጌል ሊሰሩ ይችላሉ። የኔ ከዚህ በኋላ የማደርገው ነገር ግን ምንድነው? አቋሜ፣ በግል አቋሜ እንዲሁም አንቋሸሽ መስደብ ምናምን የሚለውን ነገር እሱ እግዚአብሔር ከኛ ያርቅ ማለት ጀስ በቃ በመከባበር እናደርገዋለን። ጥሩ፣ በጣም ቆንጆ። ነገር ግን እኔ እያልኩ ያለሁት ግን በገድሉ በድርሳኑ በተአምሩ በጸሎት መጽሐፉ ያለውን እንግዲህ ስድብ ከሆነ እየተሳደበ ያለው ገድሉ ነው። እኔ ገድሉ ነው የማነበው፣ ሌላ ነገር አልጨምርም አልቀንስም። ወንድሞቼ ያላችሁበት መንገድ ይሄ ነው። እምነታችሁ እንዲህ ነው፣ ግን መጽሐፉ የሚለው እንዲያ ነው እያልን በፍቅር እነግራቸዋለን። ይሄንን ስንነግራቸው ወደ ወንጌል ይመጣሉ ወይ? አዎ መጥተውማል። የመጡም ሰዎች አሉ። ብዙ ሰዎች ድነዋል በዚህ ጉዳይ ላይ ማለት ነው። አይተው እውነት ይሆንን ይሄ ነገር ብለው እንደ ቤሪያ ልበሰፊ የሆኑ ሰዎች መርምረው ሂደው ገድሉን ቸክ አድርገውት እኛ የሰጠናቸው የመጽሐፍ ቅዱስ ቁጥር ጥቅስን ይዘው ሂደው ያንን አይተው ብዙ ሰዎች አምልጠዋል፣ ብዙ ሰዎች ድነዋል። አፍተር ኦል ይሄንን ነገር መናገር አልፈለኩም ነበረ፣ ልናገረው ግን እኔ ራሴ የዳንኩበት መንገድ ይሄው ነው። ባይዘው እኔ ራሴ የዳንኩበት መንገድ እኔ የዳንኩት መጽሐፍ ቅዱስ ተነግሮኛል፣ ምንም ጥርጥር የለውም። ይሄ ወንጌል ተነግሮኛል። አዎ የመጨረሻ እኔ ውስጥ የነበረውን ግን ለብዙ ዓመታት ለ20 ምናምን ዓመታት ተጠቅጦብኝ የነበረውን ነገር ያወጣልኝ አውጥቶ ሰዓታት ያለውን የቤተክርስቲያን ራስ ጊዮርጊስ ነው የሚለውን ዚቅ ላይ ያለውን አውጥቶ ሲያሳይ ሳይሆን እውነትም እንደዛ ነው። ስለዚህ ትክክል አይደለም ብዬ ይሄ ነገር ትክክል አይደለም ብዬ አንተ ኤርሚያስን ለምን ተቃወምከው? ኤርሚያስን ለምን ተቃወምከው? ለምን ተቃወምከው? እንካ ልንገርህ፣ ኤርሚያስ የተለያየ ገድል እያነሱ ጊዜያቸውን የሚገሉ ሰዎች ብለህ የተናገርክበት ቪዲዮ አለ የለም? አምጣው ከምን አንጻር እንዳልኩ እነግርሃለሁ። ነገራ ገድላትን እያነሱ አዳምጠኝ። ገድላትን እያነሱ ወንጌል መስራት አይቻልም ስትል አልነበር? አንተ ስትናገር ልክ ነው፣ እኔ ስናገር ግን ልክ አይደለም። አየህ፣ ሁለት መልክ እኮ ነው እየሰራ ያለው። ሁለት መልክ ስለሚሰራለ ነው እንዴ? ይሄ አቡና ቤት እኮ ነው ያልከው። አቡና ቤት ነው ያልከው። አቡና ቤት ገድላትና ድርሳናትን እያነሱ እድሜያቸውን የሚቀጥሉ ሰዎች አሉ። አስረዳሱ እንዴ አንደኛው ገድል ሳያነብ ትቃወማለህ አንተ ራስህ። አንተ ኧረ በኢየሱስ ኧረ እግዚአብሔር ይበልህ። በእውነት ሼም ነው። ሁለት ነገር ትናገራለህ። ሁለት ነገር በጌታ ስም ዳሚ ወዳጄ፣ ቆይ ምን መሰለህ ሀሳቡ። አሁን እኮ ሁለታችሁም አንድ መስመር ላይ መታችኋል። በነገራችን ላይ እንዲሁ መጫወጫው ካልፈልግም በስተቀር ምንድነው ሙሌ ዋና መሰበክ ያለበት መጽሐፍ ቅዱስ ነው ብዬ አስባለሁ፣ አምናለሁ። ይሄን የሚሰበከው ይሄ መፈተሻ ነው፣ ይሄ መለኪያ ነው፣ ይሄ መመዘኛ ነው። ስለዚህ የትኛውንም መጽሐፍ በዚህ መዝናለሁ እያለ ስለዚህ
በመጽሐፍ ቅዱስ እየመዘንኩ ይሄ ትክክል አይደለም እላለሁ አለና ፐርሰናል ምስክርነቱን ደግሞ ነገረናል። እኔም ጌታን ያገኘሁት መጽሐፍ ቅዱስ ተነግሮኛል፣ ብዙ ነገር ሰምቻለሁ። ግን ሳምነ የነበረውን ደግሞ ነገር ገልጠው ሲያሳዩኝ ስህተት እንደነበረበት ገደሉ ላይ ያለውን ስህተት ሲያሳዩኝ ይሄ እውነት አይደለም ልክ አይደለም ብዬ ወጣው እያለ ነው። የራሱ ፐርሰናል ምስክርነት ነው። ስለዚህ አንተ እንደዚህ አልዳንክም አንለው። ግን እግዚአብሔር ሰበብ ፈልጎ ገድል ላይ ያለውን ነገር ከእግዚአብሔር ቃል እንዴት እንደሚጋጭ አሳይቶ አምጥቶት ሊሆን ይችላል። በእንደዚህ አይነት መንገድ የዳኑ ሰዎች የሉም አንልም። የዳኑ ሰዎች ብዙ ሊኖሩ ይችላሉ። ምስክርነታቸውን ራሳቸው ይሰጣሉ። አይመለከተንም እሱ። ግን እዚህ ጋር እየተባለ ያለውን ነገር መረዳት አስፈላጊ ነው። እግዚአብሔር ላይ የዋሹ ገድላቶችን ቻሌንጅ ማድረግ እንደ ክርስቲያን ያስፈልጋል። ገባ? ስለዚህ አሁን እኔ ሙሌ እዛኛው ጋር ስም መጥራት አያስፈልገኝም። ቅድም የጠራከውን ግለሰብ ጠርቶ የተናገረበት ሞቲቭ እንደው ገድላት አይነገሩ ምናምን እያለ አይደለም። እንደውም ሲያወራ በየመሃሉ ምን ይላል? እኔም እኮ ገድላትን አውጥቼ እናገራለሁ ልክ አይደሉም እላለሁ። ግን እንደዚህ ሲሆን ሰውን ለማናደር ሲሆን ሰውን ለማቃጠል ሲሆን ሰውን የሆነ ነገር ለማዋረድ ሲሆን ትክክል አይደለም አይነት ሀሳብ ነው። እሺ አቡና እኔ አንድ ነገር ልናገር። ቆይ ሙሌ እኔ አንድ ይቅርታ አቡና አንድ ልናገር አንድ ቆይ ምን አዘረ አንድ ይኸውልህ እቺ ጋር አትፍራ ብትጠራውም ችግር የለውም። አንድ ነገር ልናገር ሁለታችሁ እንድትጋጩ ቤቴን ይከፍቱ። ይኸውላችሁ እዚህ ጋር ያላችሁት ሁላችሁ ማለት ነው እኔ ገድላትና ድርሳንን ጣሉ አትከራከሩባቸው ትክክል ናቸው እያልኩ አይደለም እየተነጋገርኩ ያሉት ቤተሰብ እዚህ ያላችሁ ማለት ነው። ለአቡናም ያለው ነገር ያለው ለሚቀርቡኝም ሰዎች ያለውን ሐሳብ ነገር ያለው ከሙሌ ጋር እየተነጋገርን ያለነው ነገር ምንድነው? እኔ ገድላትና ድርሳናት ትክክል ናቸው እያልኩ አይደለም። ነገር ግን በእንደዚህ አይነት ሁኔታ ማለት ስድብ ባዘለው ሁኔታ አሁን ላይ ብዙ ገድላት ድርሳናት ወደ ስድብ በሚያስመስል ሁኔታ የሚሳደቡ ሰዎች አሉ። ገድላትን ድርሳናትን አንስተው እንደዛ ከሚደረግ በፍቅር ወንጌልን እንስበካ ማለት ነው እንጂ ገድላትና ድርሳናት ደምረው ያምንበታል ብላችሁ እንዳታምኑ። እሺ፣ ደምረው አያምንበትም። ገድላትና ድርሳናት ደምረው አያምንበትም። ተረዳችሁኛ? ነገር ግን አገልግሎታችን እኔ እኮ ትዝ የሚለኝ ስለ አንተ እኮ ትዝ የሚለኝ የሆነ ጊዜ ላይ ሽመታ ወጥተህ ሁሉ ከአሁን በኋላ እነዚህን በእግዚአብሔር ቃል እናፈርሳለን ደርድራቸው ሁሉ ስታወራ ይቻላል። አንዴ ልናገር ሙሌ አንድ ጊዜ አንተ ኦልሬዲ ፖይንትን መጨረስ አትጨርስም። ነገር ለመሰለህ እኔ እንደውም ከፖል ጋር አላወራም ከፖል ጋር ብቻ ጨርሳለሁ። ማስተካከል ያለብህ ነገር ካለ ታስተካክላለች። ኦኬ እኔ እያልኩ ያለሁት በመጀመሪያ ደረጃ ፍቅርን አመፅን መሸፈን አይደለም። ፍቅርን ማለት ጥፋትን መሸፈን አይደለም። በፍቅር አምናለሁ። ፍቅር ማለት ግን እዚሁ ገድል ላይ ያለውን ስተት አይነካ፣ ድርሳን ላይ ያለውን ስተት አይነካ፣ ሰዎች አይዩት፣ ዝም ብለው እውነት መስሏቸው ይሄዱ አይደለም። ፍቅር ይሄ አይደለም። ፍቅር አመፃን አይሸፍንም። ስለዚህ የፍቅርን ትርጉምን በትክክል እኔ ሳውቀው ማለት ነው። እኔ ሳውቀው እንዴት ነው የማውቀው? ፍቅር እኔ የተረዳሁበት መንገድ ማለት ነው። እኔ የተረዳሁበት እውነት ነው ብዬ የማስበው አመፃን ትክክል ያልሆነውን ነገር ክርስቶስ ኢየሱስን የሚጋርድ ነገር ትክክል አይደለም ብሎ ማውጣት ይሄ ከፍቅር መራቅ አይደለም። ይሄ በሐዋርያ ዘመን የነበረ ነው። ይሄ ጌታ ኢየሱስ አድርጎታል። የፍቅር ጌታ የሆነውን ኢየሱስ ክርስቶስ ምን አድርጓል? የፈሪሳውያንን ነገር ገልጧል። ኢቭን የገለጠው የነሱን እንኳን ክፋት ሳይቀር ገልጧል። ጌታ ኢየሱስ ክርስቶስ የነሱን እንኳን ክፋት እናንተ የእፉኝት ልጆች እያለ ዮሐንስ የነሱን ነገር ገልጧል። ጌታ ኢየሱስ ክርስቶስ በኖራ የተለሰናችሁ መቃብር ብሎ ማን እንደሆኑ እነዚህ ሰዎች ገልጧል። የሰዎቹ እንኳን ሳይቀር። ስለዚህ ምን እያልኩ ነው? ፍቅር ማለት የተሳሳተውን ትምህርት አለመናገር አይደለም። እንዲሁም መርዝ እኮ ነው ሊያጠፋ። ስለዚህ እንዳይጠፉ ይሄ ነገር አጥፊ ነው ብለን ነው እየተናገርን ያለ ነው። ስለዚህ ፍቅር ማለት ሰው መርዝ ጠጥቶ ሊሞት ሲል መርዝ መሆኑን ስላላወቀ መርዝ ጠጥቶ ሊሞት ሲል ይሄ መርዝ ነው ይገልሃል ብሎ መናገር ነው ፍቅር እንዲሁ። ስለዚህ ይሄ መርዝ ነው this is ገዳይ ባይዘው ይሄ ገዳይ ነው። የክርስቶስን የቤዛነት ስራ ያፈረሰ ነው።
እኮ ከማን ጋር ነው የምታወራው? ከማን ጋር ነው የምታወራው እኮ ነው። ገባኝ። አንብቡ። ከማን ጋር ነው የምታወራው ነው እኮ። ቴንክ ዩ ሙሉዬ። ከማን ጋር ነው ገባኝ። ገድልና ሳምን ከማን ጋር እናወራ እኮ ነው አይደለም። ከማን ጋር እናወራው ነው። እሺ ምን እያልኩ ነው የተወደዳችሁ ወገኖቼ? እኔ በፍቅር ነው ማወራው። ንግግሬ ቶኔ ምናምን ሃርድ ስለሚመስል ከፍቅር ውጭ ነው ማለት አይደለም። ይሄ ተፈጥሮዬ ነው። እንግዲህ ምን ላድርገው እንግዲህ። ስለዚህ ቶኔ እንደዚህ ነው። በዚህ መንገድ ነው ማወራው። ድምጼ ለስለስ ስላላለ ቀስ ስላላልኩኝ ፍቅር አይደለም ማለት በፍቅር ነው ማወራው። ግን በፍቅር ሳወራ ግን የተወደዳችሁን የምናገረው ነገር ኦርቶዶክሳውያን ቢሆን ልትረዱኝ የምትሞክሩት ይሄ ነገር ያጠፋል ብዬ የእግዚአብሔር ቃልን ምን እያረኩ ነው? በእግዚአብሔር ቃል እያሳየኋችሁ ነው። ምን እንድትሉ እንድትድኑ፣ ምን እንድትሉ ወደ ክርስቶስ እንድትመጡ፣ ወደ ህይወት እንድትመጡ፣ የህይወት ራስ ወደ ሆነ ወደ ኢየሱስ እንድትመጡ። እንዴ በማርያም ኢየሱስን በማርያም ተክቶ ፍጥረት ሁሉ ማርያምን ለማመስገን የተፈጠረው እያለ አዳምና ሔዋንን ጭምር የተፈጠሩት ማርያም እንድትመጣ ነው እያለ ይሄንን ትክክል አይደለም ነው። ፍጥረት ሁሉ የተፈጠረው እግዚአብሔር ለማመስገን እንጂ ፍጡሩን ለማመስገን አይደለም። ስለዚህ ነው ያልኩት። ሰዓት እንዳይሄድብን አባቴ በእናትህ ሌሎች ስላሉ ሰዓት እንዳይሄድብን አሁን ከኔ ጋር ስለሆነ ዲስከስ የምናደርገው እንቅልፌ እንዳይመጣ እንትን ሙሌ መጠቅለያ ሌላ ጥያቄ ከሌለ መጠቅለያ አድርግለትና ፖልም ያወራ ሌሎችም ያወሩ። ግን እንትን አናደርገው እዚህ ጋር እንትን ደሜ ወንድማችን ነው። ሰው መመለስ የሚችል ልብ ያለው ሰው ነው። ዛሬ እንደዚህ የሚሞገትበት አልልኩም እኔ አቡነ መመለስ ያለብህ የሚችል ልብ ያለው ሌላው ወታል አይደለም። መመለስ ስለሆነ ቦታ ወደሆነ ቦታ አይደለም የምትመለሰው። አንዳንዴ ሳይታወቅ ከተሳሳት ያካሄድ ስህተት ነው ምልክ ያቀራረብ ስህተት። ለምሳሌ ሁለቱ ነበርኩ አቡ ተግባብተን ነበርኩ ከሙለታ ቀደም ገድላትን አንስቼ አንብቤለት እኔ ሙሉ ለሙሉ እኮ ገድላትን አልቀበልም ማለት አይደለም ብሎኛል እኮ ቀደም ተግባብተን ነበርኩ። ገባርለም ተግባብተን ነበር። እዛ ውስጥ ማልቀበላቸው አሉ በሚለው ነው ልዩነት የተፈጠረው። በዛ ደግሞ ቤተክርስቲያኒቷ እንደዚህ ትላለች። ስለዚህኛ ይሄ ያደክመናል። ስለሚያደክመን በማያደክመን ደግሞ እንስራ እናገርግል የሚለውን ነው የነገርኩት። ቅድም እኮ ተግባብተን ነበር እኔና ሙለታ። ሌሎቻችሁ እንዲቀጥሉ ለመጠቅለያ ያህል እኛ ዋሳችን ኢየሱስ ክርስቶስ ነው። ዋሳችን ኢየሱስ ክርስቶስ ነው። ነብዩ ቃል ኪዳን ኢየሱስ ክርስቶስ ዋስ ሆነ። ዋሴ ጠበቃዬ እየተባለ ፍጡሩን ዋስ ጠበቃ ካደረጋችሁ እንኳን ይውላችሁ ለእናንተ ዋስ ጠበቃ ሊሆኑ ይቅርና ለነሱ ራሱ ዋስ ጠበቃቸው ኢየሱስ ነው። ለነሱ ጠበቃችን ዋሳችን ላላችኋቸው አካላት እነሱ ራሱ ዋስ ያስፈልጋቸዋል። እነሱ ራሱ ጠበቃ ያስፈልጋቸዋል። እነሱ ራሳቸው ባይዘወይ ዋሳቸው ጠበቃቸው ማን ነው ከተባለ ኢየሱስ የእግዚአብሔር ልጅ እሱ አንድ ራሱን በጣም ረጅም ጊዜ ስለወሰድኩኝ አላወጣም አላሳያችሁም። በኋላ ጊዜ ካላሳያለሁ ግን ምዕራፍና ቁጥሩን ልንገራችሁ። ምዕራፍ 42 ቁጥር 8 ላይ አለ ሃይማኖተ አበው ላይ። ስለዚህ አንድ ራሱን ማዳን ያልቻለውን ዓለም ሁሉ እንዴት ሊያድን ይችላል? ዓለም ሁሉ እንዴት ሊያድን ይችላል? አንድ ራሱን ማዳን ያልቻለውን ለራሱ መቆም ያልቻለውን ለኔ ይቆምልኛል እላለሁ እንዴ? ለራሱን ማዳን ያልቻለውን እኔን ያድነኛል ብዬ እተማመንበታለሁ፣ እመካበታለሁ። በሰው የሚታመን ስጋ ለባሹን ክንዱን የሚያረግ ልቡን ከእግዚአብሔር የሚመልስ የተረገመ ነው ብሎ ማዳን በማይችሉ በሰው ልጆችና በመላእክት በግዕዙ መላእክት ነው የሚለው አትታመኑ። የአማርኛው አለቆች ይላል። አትታመኑ፣ ነፍሱ ትወጣለች፣ ወደ መሬት ይመለሳል፣ ያን ጊዜ ምክሩ ይጠፋል የተባለ እንዴት ፍጡሩን እታመናለሁ? እንዴት ፍጡሩን ተስፋ አደርጋለሁ? እንዴት በፍጡር ጥብቅና ቆማለሁ? እንዴት በፍጡር እደገፋለሁ? አልደገፍም። እኔ ለሱ ራሱ ጠበቃ ብላችሁ ላላችሁ ጠበቃ ያስፈልገዋል። ማን ነው ጠበቃው? ኢየሱስ የእግዚአብሔር ልጅ። ዋሳችን ማን ነው? ኢየሱስ የእግዚአብሔር ልጅ። እኔ አንድ ዋስ አለኝ፣ አንድ ጠበቃ አለኝ፣ አንድ መካከለኛ አለኝ፣ አዳኝ አለኝ፣ የሞተልኝ ቤዛ አለኝ። አንድ ቤዛ አለኝ። ይሄ አንድ ቤዛ ለኔ በቂ ነው። የዘላለም ሕይወት ሰጥቶኛል። ሌላ ምንም አያስፈልገኝም ተጨማሪ። እሱ ወደ እግዚአብሔር አድርሶኛል። በእርሱ ስራ ሁላችንም በአንድ መንፈስ ወደ አብ መግባት አግኝተናል ብሎ ኤፌሶን ምዕራፍ 2 ላይ ከቁጥር 18 ላይ በግልጽ ይህንን አስቀምጧል። ስለዚህ እኔ በክርስቶስ ኢየሱስ ሁኜ ወደ አብ ገብቻለሁ። እኔ በክርስቶስ ኢየሱስ ሁኜ የዘላለም ሕይወት አግኝቻለሁ። ኢየሱስ ለኔ በቂ ነው፣ ሕይወት ሰጥቶኛል። ስለዚህ ሌላ ምንም ማየት አያስፈልገኝም። እንትናን መማፀን፣ ወደ እንትና መሄድ፣ እንትናን ጠበቃ ማድረግ፣ እንትናን በቃ ዋሴ ጠበቃ ነው አያስፈልገኝ። ኢየሱስ የእግዚአብሔር ለኔ በቂ ነው።
በቂ ነው እግዚአብሔር። ስለዚህ ወደዚህ ይጠራቸዋል። ነው ዋስ ነው ሲባል አይደለም ይኸው እያልኩ ይኸው እዚህ ጋር ጠበቃ ነው የሚለው ዋስ ነው የሚለው አዳይ ነው የሚለው ቤዛ ነው የሚለው ትክክል አይደለም እያል በዚህ እየመዘን እናሳያለን። ወደ የት እንዲመጡ ወደ ኢየሱስ የእግዚአብሔር ልጅ ወደ እሱ መጥተው እሱ ጋር ምን እንዲሉ ምክንያቱም ስለ እነርሱ ሊያማልድ ዘውትር በሕይወት ይኖራል በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል የተባለለት የእግዚአብሔር ልጅ ኢየሱስ በእርሱ በኩል ወደ ማን ወደ እግዚአብሔር የሚመጡ ፈጽሞ ምን ሊያደርጋቸው ሊያድናቸው ይችላል ባይዘው ሊያድናቸው ይችላል ሊያድን የሚችል ነው ችሎታ ያለው ኢየሱስ የእግዚአብሔር ሊያድን የሚችል ነው። ስለዚህ በእርሱ ነው ወደ እግዚአብሔር የሚመጣው በእንትና በኩል አይደለም በማን በእርሱ በማን በኢየሱስ በእግዚአብሔር ልጅ በእርሱ ወደ አብ መግባት አለ በእርሱ መዳን አለ እርሱ በቂ ነው ለመዳን እርሱ በቂ ነው። ስለዚህ ሌላ አያስፈልገኝም እኔ እዚህ ጋርም ልደግፍ እዚህ ጋርም ልሞረከዝ እዚህ ጋርም ልይዝ አያስፈልገኝም ኢየሱስ ለኔ ምን ስለሆነ በቂ ስለሆነ ምንም ባይዘው የበላሁት መና ኢየሱስ መናዬ ነው የበላሁት መና የማያስርበኝ ነው ለዘላለም የሚያጠግበኝ ነው ውሃዬ ነው ኢየሱስ የጠጣሁት ውሃ ኢየሱስ ለዘላለም የማያስጠማኝ ነው። ስለዚህ ኢየሱስ ክርስቶስ ለኔ በቂ ነው። እንዲሁ እሱ ምን አድርጎኛል መንፈስ ቅዱስ ልኮ በመንፈስ ቅዱስ አትሞኛል። የኔ ጌታ ይመጣል ተስፋዬ ነው እሱ የተባረከው ተስፋዬ ሲመጣ ከሱ ጋር እሄዳለሁ ህይወቴ ነው እሱ ህይወቴ ኢየሱስ ክርስቶስ ሲገለጥ ከእርሱ ጋር በክብር እገለጣለሁ። ማንንም ግን እንደ ተስፋ አድርጌ አልጠብቅም ማንንም ፍጡር ተስፋ አድርጌ አልጠብቅም የምጠብቀው ማንን ነው ኢየሱስ የእግዚአብሔር ልጅ እንደ ተስፋ አድርጌ እጠብቃለሁ። ወደዚህ እንዲመጡ እሰብካቸዋለሁ። ሌሎቹ ገላትና ድርሳናት ተአምራት ግን ከዚህ የሚያርቁ ናቸው። ጸጋ ይብዛላችሁ ተባረኩ ወዳችኋለሁ። አቡ አንድ ላውራኔ ቤኪ በጣም ከይቅርታ ጋር ልቅደም ከይቅርታ ጋር አዎ እንትና አገልጋይ ደምረውን እንግዲህ ሰዎች ባሉበት እንዳወራው ስለፈለኩ ነው። ጸጋና ሰላም ይብዛላችሁ ቅዱሳን ሁላችሁንም ሰላም ብያለሁ። ሁለት ፖይንቶችን ነው ማንሳት የምፈልገው በጣም በቀንነት እንድታዩ ፈልጋለሁ። አገልጋይ ደምረው የወንጌል አማኝ ነኝ ብለህ ደጋግመህ ስትነገረው ድጋሚ ሳልጠይቅህም ነኝ ስላልክ ማለት ነው። የዮሐንስ ወንጌል ምዕራፍ 6 ሚውት ነህ ሜቢ እያወራህ ከሆነ ሚውት ነህ። ኦኬ አንተ የት ቤተክርስቲያን ነህ? እኔ ወንጌል አማኝ ነኝ። የት ቤተክርስቲያን? ግድ ነው ስሙ ሴፋይ ነው የሚባለው ቤተክርስቲያን ሴፋይ ነው የሚባለው ቤተክርስቲያን ሴፋይ ነው የሚባለው ኮርነርስቶን ፌሎሺፕ ኢንተርናሽናል ሚኒስትሪ ነው። ሰው ይጠይቀኝ አልቀበልም ካንተ ጥያቄ ሌላሱ ይጠይቀኝ። እሺ ሐሳቤን ልናገር ተው ሐሳቤን ልናገር ተው ምንም በቃ አልቀበልም። እኔ እንግዲህ ካውንስሉ አባል ስለማላቃት ውጭ ነው ያለው ውጭ ያለች ውጭ ነው መሰለኝ በቃ ውጭ ካለ አይደለም ኢትዮጵያ ወንጌል ኢንተርናሽናል ሚኒስትሪ ነው ኢንተርናሽናል ሚኒስትሪ ነው አይታወቅም ስለማይታወቅ ምን አይነት ዶክትሪን ስለዚህ ልጠይቀኝ አችልም ምንም ጥያቄ ልጠይቀኝ አችልም። አንተ በቃ ወንጌል አማኝ አይደለም እኔ ወንጌል አማኝ አይደለም አላቆም ቸርቹን አላቆም ቆይ ሙላታ ዝጋ አንተ ማይከን ዝጋ አንተም ዝጋ ያልሆነ ቸርች ያልሆነ ሰው በወንጌል ያምናሉ እኮ በወንጌል ያምናሉ ካለ ምንድነው አንተ እንዴ አቡኔ አንድ ካውንስሉን እቀበላለሁ እኔ ካውንስሉ ውስጥ ያለው ሰው ነኝ። ሊበጠበጥ ነው በቃ አቡና አይበጠበጥም ምንም አይበጠበጥም። ከቦም አላወራም ከቤኪም አላወራም መጽሐፍ ቅዱስ እኔ ሐሳብ የራሴ ሐሳብ እንደዚህ ወንጌላዊ ትሞግታለህ እንደ ቤኪ ቆይ አንዴ መጽሐፍ ቅዱስ አጋንንታዊ ያለውን ሰው ሳትሞግት ወረደ ቤኪ ተብታበ ምንም መውቀስ ሳይኖር ተሳደባለህ እንዴ ወረድ ደምረው እኔ የኢትዮጵያ ራሱ ጥያቄ ጠይቀኝ። በቃ አዳም ጠይቀኝ መጀመሪያ ዲኖሚኔሽን እንደሆነ አላውቅም ምንም አይነት እንትን አላውቅም። በቃ እንዳታስገባው ቤኪን መጀመሪያ አዳምጠኝ እንዳታስገባው ቤኪን እንዳታስገባው ይግባ ቆይ አያወራም ይግባ በቃ ካላወራ ይግባ ይቀመጥ ገስት ላይ መጣ ይችላል ግን እንዲያወራ አልፈልግም። ቤኪ ቆይ አንዴ የካውንስሉ አባል አይደለ ደም ነው ጩኸት አልችልም። ቆይ ደሜ ግን የካውንስሉ አባል ነው አይደለ
ቤተክርስቲያን ወንድሜ ካውንስል አባል ነህ? እኔ በጣም ቤተክርስቲያኗ ኢንተርናሽናል ቤተክርስቲያን ናት ብሏል። ካውንስል ውስጥ አለች ብሏል። ስለዚህ ካናዳ ሄዳ ኢንተርናሽናል ከሆነ ካናዳ ሄዶ ያገልግላል። እንደዛ ከሆነ አይ ለኢትዮጵያም ነው ኢንተርናሽናል ማለት እኮ ለኢትዮጵያም ነው። ብራዘር ምን ሆነ ነው? ከአንተ ምንም ጥያቄ አልቀበልም ብራዘር። በቃ ምንም አትቀበል ተው። እሺ እኔ ሀሳቤን ልናገር። እኔ ግን ሜንሽን እንዳታደርገኝ፣ ስሜን ሜንሽን እንዳታደርግ። ችግር የለውም። እኔ አንተ ሜንሽን ሳላደርግ አንተን አድሬስ ማድረግ እችላለሁ። ስለዚህ አቡና እንትኑ ስለተቀየረ እኔ በቃ ልውጣ። እሺ አባ ምንም በኋላ ከሌላ ሰው ጋር ታወራለህ። ይኸውልህ ስለተቀየረ አቡና ሞዴሬተር ተቀበለው። በቃ ለማንኛውም ስጋትህ ገብቶሃል። ቤኪ ማይክህን አትክፈት። ለምን መሰላችሁ? ደሜ እዚህ ቤት ይመላችሁ። እዚህ ቤት ውስጥ ደሜ የመጣበት ምክንያት የተፈጠረውን ጋፕ ለማቀራረብ ነው እንጂ ለመረበሽም አይደለም የመጣው። ምንም ለማለት የሆኑ ጋፖች ይኖራሉ፣ እነሱን ለማቀራረብ። ስለዚህ አሁን እንትን ብጥብጥም እንዲፈጠር ብዙ ሰውም እንዲሰበሰብ አይደለም አላማችን እዚህ ስንመጣ ማለት ነው። ስለዚህ ተረጋጉና ተነጋግረናል። እኔና አቡና ተነጋግረን 1 ሰዓት ከ20 የሚያክል ውይይት አድርገን ነው ይሄ ፕሮግራም አዘጋጅና የሚፈልጉትን ጥያቄ ይጠይቁኝ። እኔ ያለኝን የአገልግሎት ነገር በአገልግሎቴ ላይ እንከን ካለ ንገሩኝ ነው። እንከን የማገለግልበት ነገር ላይ እንከን ካለ እንከን ንገሩኝ እኮ። እኔ እሱ ልነግርህ ነው። ደሜ አንተን አልቀበልም። እኔን እንደ ሆስት ምን ማለት አለብህ መሰለህ? እኔ ነኝ ፖልን የሳብኩት። የደበረ ነገር ካለ የእሱን እንድትነግረከው ይሄን ነገር እንድታስተካክል ፈልጋለሁ ብለህ በተረጋጋ መንፈስ የተሰማውን ይጠይቅህና አለመመለስ ከፈለክ ጥያቄውን መልስ አለመስጠት ከፈለክ መዝለል ትችላለህ። ሲስ መናገር የምትፈልገው ነገር አለ? ሞዴሬተሮች በኪን አስገቡት። አይገባም። ለምን ይገባል? አንተ መናገር ለምን ይጠበቅብሃል? ሙለታ ጨርሰሃል? አንድ ጥያቄ ሙለታ ጨርሰሃል? ለምንድን ነው ቆይ አንተ ሙለታ እኔ ልክ ክፉ ሰው እንደሆነ አድርገህ እንድቆጠር ለምን ነው የምፈልገው? ሚውት አታደርግም? ሚውት ለምን አታደርግም? አንተ መናገር ለምን ይጠበቅብሃል? ምን አስቆረቆረ? እኔ ነኝ ያወረድኩት። ለምን ትቆረቆራለህ አንተ? ሚውት አድርግ። ጨርሰሃል አንተ? ሚውት አድርግ። በቃ ሚውት ማድረግ ነው ያለብን። እኔን ስሙኛ። ቤኪ ግባ ግን እንትና ደምረውን አትበጥብጡት። ቤኪ ግባ፣ ከዛ ሚውት አድርግና ተቀመጥ። ለመሰላችሁ አንዴ ሲስ ይናገርና አንተ ትቀድማለህ ነው። ግን ሲስ የሆነ የሚያስታርቅ ሀሳብ ከሆነ ያለው አቡኔ ከአንተ ጋር ላወራ አንድ ላወራ ከአንተ ጋር። ቆይ ዘለላችሁኝ። በቃ እኔ ሚውት ላድርግ። አቡ ቆይ እንመጣለን፣ አንተ ጋር እንመጣለን። ቆይ ቤኪ አንድ ሚውት አድርግ። ሲሳይ ምንድን ነው የምትለው አንተ? አይ እኔም ጥያቄ ነበረኝ። እኔ የሚለፈኝና በውስጥ ልጠይቀው። ቤኪ ሌሎች ይቀጥሉ። ሳስበው ትንሽ ልቆይ ወይ ልጠይቅ። ደሜ ፍቃደኛ ከሆንክ አንድ እኔም ስሰማ የተፈጠረብኝ ጥያቄ ነበር። ጠይቀኝ። በቃ በአገልግሎት ዙሪያ ላይ ልክ የወንጌል አማኝ መስዬ ካልተሰማ እሺ። አይ ተደጋጋሚ ገድላትና ድርሳናት ላይ ለሚነሱ ጥያቄዎች የኦርቶዶክሲያን ሊቃውንቶች ናቸው መመለስ ያለባችሁ የሚለውን ሀሳብ ስታነሳ ስለሰማው እና ይሄን ነገር ትክክል ነው ትላለህ ወይ? ያ ማለት ግዴታ ገድላትና ድርሳናት ላይ የሚነሱ ጥያቄዎችን ሊቃውንቶቹ ብቻ ናቸው መመለስ ያለባቸው ብለው የምታምነው? ደሜ ይኸው እነዚህ ተናገርኩ። ሊቃውንቶቹ እኮ ተናገሩ። አንተ እነሱ ሊቃውንቶቹ የሚሉትን ሳይሆን አንተ የምትለውን ማለት ነው። አሁን ሊቃውንቶቹ ብቻ ናቸው መመለስ ያለባቸው እነሱ የሚሉትን ሳይሆን
አንተ ምን ትላለህ ነው። አሁን ገድላትና ድርሳናት ላይ የሚነሱትን ጥያቄዎች የኦርቶዶክሲያን የቤተክርስቲያን ሊቃውንቶቹ ብቻ ናቸው መመለስ ያለባቸው። ለምሳሌ ለአንድ ፕሮቴስታንት መንመኑ መመለስ አይችልም። አሲስ መንመኑ መመለስ አይችልም ስለማያውቀው የማያውቀው ነገር ይመልሳል። አይ መጽሐፉ እኮ ለምሳሌ መጽሐፉ ለማንበብ የተዘጋጀው ለሊቃውንቶቹ ብቻ አይደለም የተዘጋጀው ደምዬ መጽሐፉ ምን መሰለህ አጠቃላይ ህዝበ ክርስቲያኑ እንዲያነበው ነው መጽሐፉ የተዘጋጀው። አሁን ህዝበ ክርስቲያኑ አስተማሪ ያስፈልጋል። አሁን አስተማሪ ያስፈልጋል። ልክ ነህ። ለምሳሌ መጽሐፍ ቅዱስ ላይ የሚነሳውን ጥያቄ መምህራኖች ብቻ ናቸው የሚመልሱት ወይስ ሰው በገባውና በተረዳው መጠን መጽሐፉ ላይ የሚነሳውን ጥያቄ ይመልሳል? ምንድነው እንኳን ገድላትና ድርሳናት ላይ ብቻ ሳይሆን መጽሐፍ ቅዱስ ላይ እንኳን የሚነሱ ሀሳብ ገብቶኛል። ሀሳብ ገብቶኛል። ይህንን ገድል አንድ ምንምን አነበበው አይደለ? ግን እንደ አስተማሪው ላያውቀው ይችላል። አንተ ለጠየቀው ጥያቄ ይሄ መንመን ላይመልስ ይችላል። ከሱ ይልቅ ግን ስለ ገድሉ አመሰጣጠር ከመንመኑ ይልቅ መምህራንን ጠይቀ ገባ መምህራንን ጠይቀ ብትመላለስና ለመረዳዳት ብትሞክር መልካም ነው የሚሆነው። አሁን ዘማርያም የሚመልሰው መልስና ዘማርያም በገድላ ዙሪያ ላይ የሚመልሰው መልስና ወይ ደግሞ ዶክተር ሮዳስ የሚመልሰው መልስና አንድ ከይቅርታ ጋር መጽሐፉ የተጻፉ ለሊቃውንቱ ብቻ ከሆነ መልስ ትክክል ነው። ምክንያቱም መጽሐፉ የሊቃውንቱ መጽሐፍ ስለሆነ ሊቃውንቶች ናቸው መመለስ ያለባቸው። መጽሐፉ ግን የተጻፈው ለሕዝበ ክርስቲያን ከሆነ ማንኛውም ክርስቲያን ምናልባት ያልገባው ነገር ካለ መመለስ ማይችለው ነገር ካለ ሄዶ ተምሮ መመለስ አለበት። ኢትስ ኦኬ ያስማማኛል። ግን መጽሐፉ የተጻፈው ለሕዝበ ክርስቲያን ከሆነ እዚህ ለሚነሱ ጥያቄዎችን ሊቃውንቶቹ ብቻ ይመልሱ ብለ ተደጋጋሚ ዲፌንድ ስታደርግ ስለሰማው ምን አውቆ ይመልስ? ምን አውቆ ይመልስ? ለምሳሌ ያክል ምን አውቆ ይመልስ? አሁን ለምሳሌ ያክል ተአምር 59 ተአምረ ማርያም ላይ ተአምር 59 ያለ ገባ። ተአምር 59ን አንብቦታል። ግን ምን ለማለት እንደተፈለገ በምን አይነት ማስተማር እንደተጻፈ ላያቅ ይችላል። መምህሩ ግን ሊያቅ ይችላል። ምንመኑ ተአምር ብቻ ይነግራል። ለአንድ ክርስቲያን ከመጽሐፍ ቅዱስና ከገድል ለኦርቶዶክስ የሚሆን ለፕሮቴስታንት ትልቁ መጽሐፍ የቱ ነው? መጽሐፍ ቅዱስ ላይ አንድ ጥያቄ ቢፈጠርበት አንድ ኦርቶዶክሳዊ ማለት መጽሐፍ ቅዱስ ላይ ብትጠይቀው፣ ለምሳሌ አንድ ኦርቶዶክሳዊ ሊቃውንቱ መልሱልኝ ብሎ የሚቀመጥ ይመስላል? ዋናው መጽሐፍ ቅዱስ ላይ ራሱ ካወቀው እሱ ይመልሳል። ለምን መጽሐፉ ራሱ ምን ይላል? ከእውቀት ከፍለን ይመልሳል። መመለስ በሚችለው ልክ ይመልሳል። ድንገት ስለዚህ መጽሐፍ ቅዱስ ላይ የሚጠየቀው ጥያቄም እንኳን ገድል ላይ አይደለም። ማንኛውም ኦርቶዶክስ ራሱን ማብቃት ያለበት ምንድን ነው? እንኳን ገድል ላይ አይደለም መጽሐፍ ቅዱስ ላይ እንኳን ለሚፈጠር ጥያቄ ለመመለስ የተዘጋጀና የበቃ ነው መሆን ያለበት። ሊቃውንቶች አሉልኝ ብሎ ራሱ ማዘጋጀት ያለበት ከእውቀት ከፍለን አለ እኮ ከእውቀት ከፍለን እናውቃለን አለ። ከእውቀት ከፍለን እናውቃለን አለ። አሁን ሁላችን መጽሐፍ ቅዱስ ላይ እኔም አንተም አቡናም እዚህ ጋር ያለ ሁላችን መጽሐፍ ቅዱስ ላይ ያለውን ነገር ጠንቅቀን እናውቃለን፣ እንመልሳለን። እንመልሳለን። የሚከብደን ነገር የለም ለመመለስ የለም። የሚከብድ ብዙ ነገሮች አሉ። ታንኪዩ የሚከብደን ነገር የሚያውቀው ግን ያ ነገር ማለት ግን እርሜሊክ ለቸርች ፓስተር ይመልስልኛል ብዬ እቀመጣለሁ። አይደለም አዳምጠኝ ነው። አንድ የመለሰልንማ ከተማርክ በኋላ ጭንቅላት የሚያዝ ካልቻለ ስንፍናው ያንተ ነው። እውቀቱ ከሌለ ስንፍናው ያንተ ነው። ገባ? እኔ አሁን እዚህ ጋር ስለ ገድል ስናገር እየተከራከርኩ አይደለም። ገድል ትክክል ነው እያልኩ አይደለም። ከነገሩኝ አኳያ አሁን ሰዎች ቢኖሩ ኦርቶዶክሳውያን ቢኖሩ ኦርቶዶክሳውያን ናቸው የሚመልሱት። እኔ የምመልሰው እውነት ስህተት ነው። አሁን ከነገሩኝ አኳያ አሁን ቅድም ሙሌም ሲል ነበር። አሁን አንዳንድ ወንጌላዊ የምር ዲፌንድ የምታደርግ ከሆነ ከነገሩኝ አኳያ የምትል ከሆነ ኦን ደ ቢሃፍ ኦፍ ደም እያወራ ነው ያለው። እኔ የምጠው እኮ ምን አመጣው መሰለ አንድ ኦርቶዶክሳዊ ገድል ላይ ያለን ተአምር አልቀ ማለት ባይቀበል
ኃጢአተኛ ይሆናል አይሆንም ብዬ ጥያቄ ጠይቁ እኮ አይሆንም ተባለ እኮ በቃ ኃጢአተኛ አይሆንም ተባለ። ገባ ኃጢአተኛ አይሆንም ተባለ። ይህንን ነው መልስ ይዤ የመጣሁት እንጂ እኔ አሁን ስለ ገድል መከራከር አይደለም እዚህ መካከል ላይ የሲስ ጥያቄ ላይ አንድ ሀሳብ ልጨምር። የሲስ ጥያቄ ምንድነው የምጨምረው መሰለ? ገድላት የማን ልጆች ናቸው ሲሉ ሰምተሃል ሊቃውንት? የመጽሐፍት ልጆች ናቸው ብሎ ሰምቻለሁ። የመጽሐፍ ስለዚህ ምን ሲሉ ሰምተናል? የመጽሐፍ ቅዱስ ልጆች ናቸው። አባታቸውን ካልመሰሉ ምን ይባላሉ ሲሉ ሰምተሃል? ይህን ቃል በቃል አባታቸውን ካልመሰሉ ልጆች አይሆኑም ነዋ፣ ልጆች አይደሉም። ስለዚህ አባታቸውን የማይመስሉ መጽሐፍቶች አሉ ነው። አሁን አባታቸውን የማይመስሉበት ምክንያት ደግሞ አንደኛ መጽሐፍ ቅዱስ ተጠቅልሎ ስለ ክርስቶስ ለእግዚአብሔር ክብር የሚሰጥ መጽሐፍ ነው። ጠቅልሎ መጽሐፍት ሁሉ ስለ እኔ ይናገራሉ አለ ኢየሱስ። መዝሙሩ፣ ትንቢቱ፣ እያንዳንዱ መጽሐፍት ተጠቅልለው ስለሚመጣው አዳኝ ስለ ማዳኑ የሚናገሩ ናቸው። እነዚህ መጽሐፍት ግን የእግዚአብሔርን ድንቅ ሳይሆን የእግዚአብሔርን ታላቅነት ሳይሆን የግለሰቦችን የሰዎችን ታላቅነት የሚያሳዩ ናቸው መጽሐፎቹ። በአጠቃላይ ከክርስቶስ ሰው አይኑን አንስቶ በሌላ ነገሮች ላይ እንዲተክሉ የሚያደርጉ መጽሐፍት ናቸው። ስለዚህ አንድ ሰው አባቱን አባት ወይም መጽሐፍ ቅዱስን ካወቀ በዛ መጽሐፍ ቅዱስ መመዘኛ እነዚህ መጽሐፍቶች አባታቸውን አይመስሉም ብሎ አለመቀበል አይችልም ወይ? ግለሰብ እኮ ይኸው ግዴታ የለብንም እኮ አለ እኮ። አላሰማውም እንዴ? አሰማው እኮ አሰማኝ። የመቀበል ግን ምን መሰለክ አሁን ይልክ ነገርየው ወደዚህ ነው ወደዚህ ሆነ። እኔ አሁን አለመቀበል ይችላል። እኔ ለምን አልተረዳችሁኝም? ቆይ አለመቀበል ይችላል አሉና ግን ይታረም ማለት አይችሉም፣ ማረም አይችሉም ማለት ለምን? ዳቦና ጠጠር ምሳሌ ያመጣልህ ቤተ ክርስቲያኗ ናት ያንን የምትችለው ማረም የምትችለው። ማንም ሰው ተነስቶ እና ቤተክርስቲያን ማለት ምንድን ነው? አገልጋዮቹ አይደል ያንን ነገር የሚያወጡት? አገልጋዮቹ ናቸው እኮ ያንን ጠጠር የሚያወጡት እኮ ተስማምተው አገልጋዮቹ ናቸው እኮ ሊቃውንቱ ማለት ነው። ገባህ? ሊቃውንቱ ነው ያንን ጠጠር አውጥተው ዳቦን እንዲበሉ የሚያደርገው። አሁን ቅድም ለሙለታ አነበብኩለት እቀበላለሁ አለ። ሊቃውንቶቹ ሲያወጡ ጠጠሩን ሲያወጡ ልክ በተነሳው ምሳሌ፣ ስለዚህ ሊቃውንቶቹ ከዳቦ ፈልቅቆ ጠጠሩን ያወጡታል አልክ። ስለዚህ ገድላት ያን ጊዜ ትክክል ይሆናሉ። አንተ ገድላትን በዛ ልክ ትቀበላለህ? ያው ተቀበለ እኮ ሙለታ ይልን ያነበብኩትን ከዚህ ያነበብኩትን ተቀበለ እኮ። አክቹዋሊ ቅድም አቡናም ሲል ነበር ቁርአን ላይ እኮ ተቀበለ እኮ። ኖ ቁርአን እኮ የትሪኒቲ አስተምሮ እኮ አለ። እዚህ ላይ ያለውን እኮ አንብቤ ሙለታ እኮ ተቀበለ እኮ። አንተ እስቲ ቆይ ይህን ቃል ለምሳሌ ሲስ አንድ ሀሳቤ ብቻ ልናገርና እኔ ብዙ ስለጠበቅኳችሁ በጣም ከይቅርታ ጋር ሲስዬ ሀሳቤን ልናገር። ገድልን እኔ አልተቀበልኩም። ሚስ ሪፕሬዘንት አታርገኝ ወይ በኋላ አወራለሁ። ባይዘው ይቀጥል። እሺ ቀደም እቀበላለሁ ብላል። እዛ ላይ ያለውን ያነበብኩት ተአምር እንደወረደ እቀበላለሁ ብላል። ምን ትገለበጣለህ? ትገለበጣለህ እንደ ብላል። ኧረ አንዴ ያስወሩኝ፣ አንዴ ላውራ። በጣም ከይቅርታ ጋር ምንድነው መሰላችሁ አሁን እኔ ወንጌል አማኝ ነኝ የሚል ሰው ሁለት ነገር ነው ላነሳ ያሰብኩትኝ ለወንድማችን። ወንድሜ አልፈልግም፣ እኔ ምንም ነገር አይወል አቡና አልፈልግም። በቃ ተው፣ አትመልስልኝ፣ አትመልስልኝ። ወንጌል አማኝ ኖ ወንጌል አማኝ የሚባል ሰው ብሎ እኮ የኔን ስም ሊያጠለሽ ነው። አየህ አይደለ? የኔን አገልግሎት ሳገለግል አሁን በማገለግልበት አገልግሎት ጥያቄ ያለው ሰው ጥያቄ ይፍታል። ከዛ ውጭ ግን እኔ ተቀብያለሁ። እንደዚህ አይደለም አቡና። እንደ አንድ ወንጌል አማኝ ስለገድል እኔ አሁን ስለገድል አልተከራከርኩም። ትክክል ነው ብዬ አልተናገርኩም። ሊጠይቅ ሲል እኮ ጀጅ አያርገኛ። ጀጅ ማድረግ አይችልም። ሪከርድ ይደረጋል። ጀጅ ማድረግ አይችልም። ወንጌል አማኝ አንድ የወንጌል አማኝ
መድብ አታውራው፣ ሐሳብህን ግን ግለጥ። ቆይ ፖልን ነው ማስገባት የፈለኩት። አሁን በስተት ያስገባሁት ሰው አለ መሰለኝ፣ እሱን ላስወጣ። ያ ቴንክ ዩ ሰማለሁ። ጠይቀው እንትን የሆነ እንትን ጎራ ሰተከው መድበክ አገልግሎት ችግር ካለ አልመድበውም። ጥያቄ ክሊር ነው። አዳምጥኝ። አገልግሎት ላይ ያየኸውን እንከን ወይ ደግሞ የስህተት ትምህርት ያስተማርኩት አለ። የስህተት ትምህርት አሁን ጥያቄን አዳምጠኝና ከዛ በኋላ አንተ ጥያቄን ትመልስልኝ ይሻላል። ያው ጎራ ለመክፈል አልፈልግም እኔ ከዚህ ማለት ሳገለግል አዳምጠኝ ሳገለግል የስህተት ትምህርት ካስተማርኩኝ የወንጌል አማኞችን ካሰደብኩኝ ገባ። ከዛ ውጪ ከሙለታና ከሃና ጋር በገላ ዙሪያ ላይ ጨርሻለሁ። እኔ ተልኮን ስለረሳኝ እኔ ተልኮን ነው ማስታወሰው። በዚህ ጥያቄ ውስጥ ተልኮን አገልጋይ አይደለ አገልጋይ ነኝ ባኪኔን ካልክ አቅጣጫ ስተሃል የናገርና ሚስ ሪፕሬዘንት ከተደረግ አንተም ደግሞ መዝለል እኮ አለመመለስ ትችላለህ እኮ ግዴታ የለብህም። አለመመለስ ትችላለህ። አንተም ተናገር። አለመመለስም ትችላለህ። ይለፈኝ ማለት ትችላለህ። ኦኬ ፖሲብል። የኔ ጥያቄ ምንድነው? አንድ የወንጌል አማኝ አንድ የወንጌል አማኝ ማለት የኢትዮጵያ ኦርቶዶክስ ቤተክርስቲያን ዋና መሰረታዊ አንዱ ትምህርት ሚስጥረ ቁርባን ነው። ኦኬ ሚስጥረ ቁርባን ነው። ሰው ልጅ የዘላለም ሕይወት የሚያገኘው ቄሱ ጋር ንስሐ ይገባና ስጋውን በልቶ ደሙን ጠጥቶ የዘላለም ሕይወት ያገኛል ብላ ነው የምታስተምረው። ያ ደግሞ አንድ ጥቅስ ነው ያላት። እሱም ጥቅስ ምንድነው? ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ነው። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብላ ይሄን ጥቅስ ጠቅሳ ነው። ይሄ ጥቅስ የሚያወራው ስለ ዳቦና ወይ ደግሞ ስለ ህብስቱና ስለ ወይኑ ጭማቂ በቅዳሴ ጊዜ ስለሚከብረው ስለዛ ነው ብላ ነው የምታስተምረው። አገልጋይ ደምረው አንተ የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ስለ ጌታ ስጋና ስለ ጌታ እራት ነው የሚያወራው ብለህ ታምናለህ? የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ከሰማይ ከ53 ነው የሚጀምረው። ከሰማይ የመጣ እንጀራ መጀመሪያ አይ ወይ አዎ በለኛ አምናለሁ ወይ አላምንም በለኝ እኮ ልነግርህ ነው። እያነበብኩኝ ገባርለ እያነበብኩኝ ልነግርህ ነው። የወንጌል አማኞችን ነው የምትነግረኝ ትርጉሙን አይደለ? ወንጌል አማኞች እንዴት እንደሚፈቱት ነው የምትነግረኝ ራሱ። ከዛ በኋላ እንዴት ነው የምትፈታው? እንዴት ነው የምትፈታው? ከ53 ልጀምርልህ። ከ53 ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም ይላል። ስጋ መብላት አለብህ፣ ደም መጠጣት አለብህ። ኦኬ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ ካለ በኋላ ምን ይላል? ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው ይላል። ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ ብሎ ይናገራል። ይህ የተናገረው ስጋውና ደግሞ ከየት የመጣ ነው ብሎ የተናገረው? ከሰማይ የመጣ እንጀራ እኔ ነኝ ብሎ የተናገረው። እየሰማኝ ነው አለ። ጥያቄ ዳቦና ወይ ደግሞ ህብስቱና ወይኑ ጭማቂ ለጌታ እራት የሚቀርበው ነው ወይ አይደለም ነው። እኔ ወንጌላውያን ምን ብሎ ነው የሚያምኑት? አንተ ወንጌላዊ ነኝ ስላል ክሊርሊ አይደለም ብለህ ወይ ነው አይደለም ብለህ አዳምጥ። ችግር የለውም እኮ ይሄኛው ስጋና ደም ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ማለት እኮ እንጂ ህብስትና ስለዚህ ቂጣውና እንትኑ አይደለም አይደለ? ይሄ የጌታ እራት አይደለም አይደለ? ችግር በቃ ተመልሶልኛል። በቃ አዳምጣ ምን ነው ጨርሻለሁ። ምን የገባው በቃኝ። ሌላ ጥያቄ ስላለኝ ነው። ዲቤት ነው የገባው ነው። እዚህ ጋር ጨርሳ ስጋ መብላትና ደመጠጣ ምን አክሽን አለው? አክሽን አዩ አላቡና መልክ ሊሰራ ነው የገባው አይደለም። እኔ ተመልሶልኛል። ለምን ትደክማለህ? ስጋዬን የበላና ደሜን የጠጣ ማለት አክሽን አለው የለውም? መልሳ አንተም ይሄንን እዚሁ ያለው እንጂ አክሽን አለው አለው ጥያቄ ስለሌለኝ ነው። እሱ ላይ አክሽኑ ምንድነው? በእምነት ክርስቶስ ኢየሱስ መቀበል ነው። እኔ ለምን ትጠይቀኛለህ? መልሰህ መብላትና መጠጣት አክሽን አለው የለውም? ብራዘር እኔ አሁን ክርስቶስ ነው ብያለሁ። የአክሽን ከምንድን ነው የሚገኘው?
ከምንድን እኮ አንተ ምን እያልክ ነው? ንገረን አንተ መልሰው። እሱ እኮ የኔ ጥያቄ ነው። በጌታ በኢየሱስ ክርስቶስ ስጋውና ደግሞ የምትለው አንተ የጌታ እራትን ነው። አክሽኑ የምትለው ጌታ ነው። ስጋው ምን ነው? ስጋውን የበላ ስጋዬን አዳምጠኝ። ስጋዬን የበላ ደሜን የጠጣ አክሽኑን ንገረኝ። አክሽኑን መልስልኝ። አክሽኑ የጌታ እራት ነው የምትለው? እኔን ለምን ትጠይቀኛለህ? የጠየኩህን ጥያቄ ታዲያ ለአንተ ነው። ታዲያ ወይ አልመልስም በለኝ። መለስኩልህ እኮ። ኢየሱስ ነው ከሰማይ የመጣ እንጀራ ኢየሱስ ነው አልኩህ እኮ አይደል እንዴ? እኮ አክሽን አለው ምናምን ብለህ ለምን ትጠይቀኛለህ? አክሽን አለው ብዬ ስጠይቅ ደግሞ ያን አክሽን ደግሞ ምንድነው? ቆይ አዳምጠኝ። ስጋውን መውሰድና ደሙን መጠጣት እየነገረ ነው። ያ ማለት ምን ማለት ነው? እሺ ንገረኝ፣ ምን ማለት ነው? እኔ ለምን ትጠይቀኛለህ? ጥያቄ እኮ እሱ ነው። ምን ማለት ነው? ወንጌል አማኝና አይደል እንዴ? አገልጋይ እኮ ነው ብራዘር፣ አገልጋይ ነው። ይሄን መመለስ አለብህ አንተ። ማመን ኢየሱስን ለምን አንተ መመለስ አለብህ? አውቃለሁ ብላ ጠየቀኝ፣ መመለስ አለብህ። እኔ ኢየሱስን ማመን እኔ መመለስ አለኝ እኮ። ግን አንተ ወንጌል አማኝ ስለሆንክ ወንጌል አማኝ ነኝ ስላልክ ወንጌል አማኞች የሚሉትን በልና ከዛ ቀጥለን አዳም ተመለሰልኝ ብለሃል አላልክም? ተመለሰልኝ ብለሃል አላልክም? ብያለሁ። ከዛ በኋላ አንተ አክሽን ብለህ ልክ እንደተሳሳትኩ ነገር ጥያቄን አንተ እንዳልመለስክልኝ ተሰማ። አዳምጣ። ተመለሰልኝ ካልክ ኦኬ፣ ይሄኛው መብላትና መጠጣት ምን ማለት ነው ብዬ ደግሞ ጠየቅኩ። በአንተ መልስ የጌታ እራትን አይመለከትም ይሄ ጥቅስ እያልክ ነው አንተ አይደለ? መልስልኝ። ይሄኛው መብላትና ጠይቀኝ። እኔ ጥያቄን እኮ በቃ ተመልሶልኛል። አሁን የሚቀጣይ ወደ ቀጣዩ እንሂድ። ወደ ቀጣዩ በታምር አንሄድም። ይሄን መልስ። መብላትና መጠጣት አክሽን ነው አይደለም? ንገረኝ። ነው አልኩህ እኮ እንደምታወራው አክሽን ከሆነ የአክሽን ምንድን ነው? መልስልኝ። ምንድን ነው አክሽን? በእምነት ክርስቶስ ኢየሱስን በእምነት መቀበል። መብላትና መጠጣት ማመን ነው። መብላትና መጠጣት እያለ ነው። ምንድነው የሚበሉትና ምንድነው የሚጠጡት? መልስልኝ። ይሄ ነገርኳችሁ ቃል መንፈስ ነው ይላል ብራዘር። ምን ሆነ ነው? ታች ወርዳ አንብቦ። ይሄ ነገርኳችሁ ቃል መንፈስ ነው። ሊትራሊ የሚሰራ ነገር አይደለም። ሄደ በእምነት የምትወስደው ነው። ይሄ እሺ ክርስቶስ ኢየሱስ እንደሞተልህ አሁን አንተ የወንጌል አማኝ ከሆንክ መልሱ መልሰሃል። በቃ ተው መልስን አግኝቻለሁ። ስለዚህ አንተ መብላትና መጠጣት የጌታ እራት ነው ብሎ በቃ እንሂድ። መብላትና መጠጣት እኮ ቂጣውና እንጀራው ነው እያልኩ ነው። ቂጣውና ወይኑ ነው እያልኩ ነው። አንተ መልስልኝ ነው። እኔ መጀመሪያ መልስ። እኔ አይደለም እያልኩ ነው። የጌታ እራት አይደለም እያልኩ ነው። እሺ እኮ መልስልኝ። ምን ማለት ነው? ካልሆነ ቀጥል። ወደ ሁለተኛው እንሂድ። እኔ ሚውት አደረኩ። ደሜ አንዴ ቆይ። ሚውት አደረኩ። ሁለታችሁ ሚውት አደረኩት። የዲዲያ ምንድን የምትለው ሀሳብ አለ? ዋው አቤላ አንዴ ይሰማለሁ? ትሰማለህ? ኦኬ ማይኳ ስለሌለች ዝም ብዬ ላውራ። እንደዚህ መጨቃጨቁ አላስፈላጊ የሆነ ነገር ነው። ፖል አንደኛ ነገር እኔ ፖልን ልወቅሰው የምፈልገው ነገር እዚህ ጋር እንደዚህ አይነት ቴዎሎጂካል ሀሳቦችን አንስቶ እንደ ወንጌላዊ አማኝ ወኪል አድርጎ ራስን ማውራት አስፈላጊ አይደለም። ግን የደም ሀሳብ ምንድን ነው ሲባል በቃ ኢኩሜኒካል የሆነ ክርስቲያናዊ የሆነ ሀሳብ ይኑረን ነው። ያ ሀሳብ ደግሞ ምንድን ነው ሲባል አናግልል፣ ሰዎችን አይውጡ። በቃ ኦርቶዶክስ ወይ የሆነ ክርስቲያናዊ የሆኑ አካላት ካቶሊክ ሊሆን ይችላል፣ ምንም ይሁን አናውጣ። ከድነት መስመር አውጥተን ራሳችን እንደዳኑ አድርገን አናውራ። ለምን? ክርስቲያናዊ የሆነ አስተሳሰብ የጋራ ነው። በቃ የክርስቶስን አካል የያዘ ነው። እዚሁ እኮ ነው እኮ ብራዘር። ኖ እኛ ኢኩሜኒካል እምነት የለንማ። ወንጌል አማኞች ኢኩሜኒካል አማኞች አይደሉም። ኦኬ እኛ አይደለም ኢኩሜኒካል ከሶስት እምነት እኛ እና መሀል አትግባ። በቃ ለምን ሳልጨርስ ለምን አይደለም? አቤላ ፌሩና እኔ ልጨርስ። ሁለተኛ ጥያቄና በቃ ልውጣ። እኔ ችግር የለም ጨርሻለሁ። ሁለተኛ ጥያቄ ፖሊ አንድ ሶስተኛ አካል ነው እያወራ ያለው። ሁለታችሁ አይደለም። አሁን እኔ እዚህ ጋር ቁጭ ብዬ እንደ ሉትራኖኜ ቁጭ ብዬ አሁን ያልከውን ሀሳብ እቃወማለሁ ከፈለኩ። እኛን ታሪክ የሌለን አታስመስሉን። እኛ ከድሮም ጀምሮ ስንመጣ ወንጌላውያን አግላዮች አይደለን። ኦርቶዶክስን የሚያገል እምነት የለንም። በቃ ፔሪድ። የደምረው ሀሳብ ምንድን ነው ሲባል ገድላትና ድርሳናት በሚነሱበት ሰዓት አይነሱ አልተባለም። ይነሱ ጥሩ ነው። ግን
በሚነሱበት ሰዓት አናግልላቸው ሰዎቹን። ሰው ና እንዲህ ነው አይደለም ና መልስ አላስፈላጊ ያልሆነ የክርስቶስን ስጋ የሚከፋፍል ነገር አናርግ። ከጨረስኩ በኋላ ቢሆን ደስ ይለኛል። ይሄንን በኋላ ቢያቀርብ አይሻልም? ባቡና እኔ ለመሰል ከሱ ጋር ክርክር ስላልሆነ ያዝነው አሁን ልመልስለት ማንችል ከሆነ እኔና አገልጋይ ደምሮ ከጨረስን በኋላ ይዲዲያ መተን ማውራት እንችላለን፣ ቤት ከፍተን ማውራት እንችላለን። ችግር የለም። ታይም እንውሰድ። አንተ አሁን ላወራቸው ነገሮች መልስ መስጠት ይቻላል። ግን እኔ አሁን አላማ እሱ ስላልሆነ እኔ እዚህ ቤት የመጣሁት አገልጋይ ደምሮ ለማውራት ነው። አንዴ ቆይ አንዴ ጨርሼ ይዘጋዋል። ስለዚህ ይቅርታ አንዴ ይዲዲያ ይቅርታ። ከዚህ በኋላ ፖል አላወራ። እሺ አባቴ ቴንክ ዩ። እሺ ሐሳቤን አውርቼ ልጣነሽ ልጨርስ። ካንተ ጋር ያለው ልጨርስና እኔ ሐሳቤን ተናግሬ አታወራ። በታምር አትናገርም። በቃ አትናገርም። በቃ አትናገር። ሌላ ሰው ጥያቄ አንተ ምን ቤት ነህ? ባለቤቱ አለ እንዴ? ባክ ውጣ። በእናትህ ምን ቤት ነው? ውጣ በቃ እንዴ ውጣ። በቃ እኔ እወጣለሁ። እንደውም እወጣለሁ። ጥያቄ ያለው ሰው አይነት አቡና ዲስሪስፔክት እያደረገ ሰዎችን እያስወጣ ሰዎችን እያሸማቀቀ አቡዬ አቡ በቃ ችግር የለውም። የኔ አባት በቃ ይኸውልህ አባቴ አንዴ ቆይ አንዴ አቡዬ በጣም ነው የማመሰግነው። በጣም ነው ማከብረው። የእግዚአብሔር ሰው ከአንተ ጋር ቆይ በቃ እኔ አሁን ጨርሻለሁ። በቃ ጨርሻለሁ። እኔ ጨርሻለሁ። አንደኛ ነገር ያስቀየምኳችሁ ወንጌል አማኞች ካላችሁ እኔ የወንጌል አማኝ ነኝ። እኔን በትክክል የተረዳኝ አቡናና ይዲዲያ ናቸው። በቃ ገባችኋል? አቡናና ይዲዲያ በደንብ ተረድቶኛል። ሌሎቻችሁ ካልተረዳችሁኝ አም ሶሪ፣ ምንም ልረዳችሁ አልችልም። ገባችሁ? ቆይ ደሜ ኑና አገልግሉ ብዬ አለምናችሁም። እኔ በቂ ነኝ ለማገልገል። አገልጋይ ብሎ እግዚአብሔር ሾሞኛል፣ አገለግላለሁ። ከዛ ውጭ ማለት ነው። ከዛ ውጭ መከራከር፣ መጨቃጨቅ፣ መስተዳደብ ያስቀየምኳችሁ ካለ ሶሪ ቻው። በጣም ሰዎች በዚህ መጠን አሁን ይቅርታ መልሶ ዲስሪስፔክት ማድረግ በጣም ያሳዝናል። ብቻ እንጂ ሙለታ ምንድነው? ሂስትሪ የምትሰራብኝ ሙለታ ምንም ሂስትሪ እየሰራሁ ነው። አንተ ኦርቶዶክስን እናክብር እንውደድ ትላለህ። ወንድሞችን እኔን አልተረዳኝማ። በቃ አልተረዳኝም። እንውደድ ኦርቶዶክስን እናክብር ብለህ እኔን አልተረዳኝም። ዲስሪስፔክት ማድረግ እኔን አልተረዳኝም። በቃ እኔን አልተረዳኝማ። በቃ ልጁን ካስወረድከው እኮ አንተ በቃ ተቀመጥ። አትሊስት እሱን በጉልበት አስወርደዋል። ስለዚህ እኛ ጥያቄን ጠይቀህ ቁጭ በለና ጥያቄ ሲሳይ ነው የሚጠይቀው። እንትና ያው እዚህ ጋር አለ። ይዲዲያ አልጨረሰም። እኔ መጫወጫው ይዲዲያ አልጨረሰም። ከዛ በኋላ ደግሞ ፖል መውረድ አልነበረበትም። ምክንያቱም ሰው የሀሳብ ነፃነት መከበር አለበት። እኔ አሁን ደሜ ሞዴሬተር የሰጠው ሰዎችን ታስወጣቸው ምናምን አይደለም። አንደኛ ቅድም ኔትወርክ አስቸግሮኝ ስለነበረ ሰዎችን ወደ ውስጥ እንድታስገባልኝ ነው። በተቃራኒ ነው አገልግሎት እየሰጠክ ያለው። በጠበጠኮ አቡ ችግር ይወሰደው፣ ሞዴሬተሩ ውሰደው። አሁን ውሰደው ከፈለግ። እኔ በጠበጠ ሆዴ አበጠኩ እኮ ሆዴ አበጠ። አባቴ ሆዴ አበጠኩ እንዴ ሆዴ ተነፋ። ምን ላድርግ? የሰዎች ሀሳብ በነፃነት ሀሳብ ይኸውልህ፣ አንተ ሀሳብ አትፈራ። ስለዚህ አንተ ሰዎች ላይ ሀሳብ ትሰጣለህ፣ ብዙ ነገር ታደርጋለህ። ተቃራኒ ሀሳብ የሚሰጡ ሰዎች እንዲያደርጉ ሰዎች ካሉ እነ ፖል ቢያንስ ገንዘብህ ካድርጋቸውና ውጣ። ገንዘብህ ካድርጋቸው። ምክንያቱም ልክ ቅድማውን ሙሌ ለመናገር እንደፈለገው ኦርቶዶክሳውያንን በጣም ሚስትሪት ተደርገዋል ብለህ ስለምታስብ ትሪት እያረካቸው ነው፣ እያቀረብካቸው ነው፣ ፍቅር እየሰጣቸው ነው። ስለዚህ ይሄ ፍቅር ሁለቱም ቦታ ነው ክንፍ መኖር የሚያስፈልገው። ለዚህ ለወንጌላውያኑ ለነዛም ፍቅር ያስፈልገዋል። በቃ ያልተረዱ ጎን ካለ ደግሞ ባላንስ አድርገህ አማኞቹንም መረዳት አለብህ። ገባህ? አማኞች በዚህ ያህል ደረጃ ከአንተ ጋር ግብ ውስጥ የሚገቡት ሚስ አንደርስታንድ ያደረጉ ወንጌልን በሚሸፍን ጉዳይ ላይ አንተ አብረክ የቆምክ ስለመሰልካቸው ነው። በዚህ ጉዳይ ላይ
አንተ ራስህን አጥርተህ መውጣትና ራስህን በመልካም መንገድ ማሳየት ነው ያለብህ። መቀነስ የለብህም። ኦርቶዶክሳውያን ላይ የምትሰጠውን ፍቅር መጨመር አለብህ። ግን ወንጌልን ባልደበቀ ባልሸፈነ መንገድ መሆን አለበት ነው እየተባለ ያለው። እነ ፖል ሲያወሩ ቅር ልትሰኝ አይገባም ነው። የሀሳብ ልዩነቶች ይከበሩ። እኔ አሁን የዲዲያን ያስገባሁት ሶስተኛ ሀሳብ እንዲሰጥ ነው። የዲዲያ ሀሳቡ አሪፍ ሀሳብ ነው የሰጠው። ፖል ሀሳብክን ነው ልጨርስ። ልጨርስ እኔ ቴንኪው በጣም ምንም እኔ ደቂቃ አልወስድም። በቃ ቅድም እኔ ካወራን ከቻልን ኮሚኒኬት ማድረግ ከቻልን ብዬ ነው፣ እድል ነው። ኦኬ ሶ የመጨረሻ ፖይንቴ ምንድን ነው? ማርያም ቅድም ሙለታ መጽሐፉን ገልጦታል። ታምረ ማርያምን ማርያም መርህ ለመንግስተ ሰማያት ነው የሚለው መንግስተ ሰማያት መርታ የምታስገባ ማለት ነው ብላ በየቀኑ የኢትዮጵያ ኦርቶዶክስ ቤተክርስቲያን በተተከለችበት በዓለም ዙሪያ ሁሉ ኪዳን በሚባል ጸሎት ላይ ሁሌ ሲነበብ ኦኬ ማርያም መንግስተ ሰማያት መርታ ታስገባለች የሚለውን ህዝቤ የኢትዮጵያ ህዝብ አሜን እያለ ነው። ኦርቶዶክሳውያን አሜን እያሉ እየኖሩ ነው። እኔ የወንጌል አማኝ ነኝ ብዬ ሰባኪ ሆኜ ይሄ ሲባል ከኢየሱስ ውጭ ሌላ መንገድ መንግስተ ሰማያት የሚያስገባ አለ ሲባል ዝም የምል ከሆነ ታይም ተርፎኝ ለዚህ ጠበቃ የምቆምበት መንገድ ካለ ሮንግ ነው እያልኩ ነው። ከየት አገኘው ጊዜውን? ራሱ ሰው እኮ አለቀ እኮ መንግስተ ሰማያትን መርታ የምታስገባኝ ማርያም ነች እያለ እኮ ሰው እየሞተ እኮ ነው። አያቶቻችን ወንድሞቻችን እኮ እየሞቱ እኮ ነው። ምን ታይም ተርፎ ነው? የትኛው ታይም ተትረፍርፎ ነው እኛ ለዚህ ነገር ቆይ ነገሌ መልስ ይስጡ ብለን የምንጠብቀው? this is urgent አይደለም ወይ? ነፍስ አይደለም ወይ? ወደ ሲኦል አይደለም ወይ ሰውየው የሚወርደው? ኢየሱስን ሳያቅ እውነተኛውን መንገድ ሳያቅ ኦኬ ሶ እኔ ታይሙን ከየት አገኘ ነው እያልኩ ያለሁት። ሁለተኛው ቅድም የጠየኩት ሜጀር ጥያቄ ነው። ኦርቶዶክስ ቤተክርስቲያን የምታስተምረው የዮሐንስ ወንጌል ምዕራፍ 6 ቁጥር 54 እና 53 54 አጠቃላይ እስከ 56 ያለውን ጠቅሳ የጌታ ራት የሚባለውን ቂጣውንና ወይኑን ጭማቂ በልቶ ጠጥቶ ሰው የዘላለም ሕይወት ያገኛል ብላ ነው የምታስተምረው። ይሄን ጥቅስ ጠቅሳ ማለት ነው። የወንጌል አማኝ ነኝ ብሎ ይሄ እንደዚህ ሮንግሊ ኢንተርፕሬት ተደርጋ ቤተክርስቲያን መዳን የሚገኝበትን በእምነት ብቻ የሚባለውን የወንጌል አማኞችን ትምህርት በማይወክል መንገድ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሜጀርሊ ከሚለየን አንድ ትምህርት ይሄ ያለ ይሄንን ተቃውመን ማስተማር እየቻለን ሰውን ወደ እውነተኛው ትምህርት በእምነት ሰዎች ክርስቶስ ኢየሱስን አምነው የዘላለም ሕይወት የሚያገኙበትን መንገድ ማስተማር እየቻለን ምን ታይም ተርፎን ነው ለዚህ ጠበቃ ምን ሆነው? ኦኬ መጽሐፍ ቅዱስ ላይ ለሚዋሽ ቤተ እምነት እና አስተምህሮ ጠበቃ ሆነን ከሌላው ወንጌል ከሚሰብከው የምንታገልበት ምን ታይም ተርፎን ነው? ስለዚህ ማን ነው ጠበቃ የሆነው? ስጋውና ደሙ ማን ነው ጠበቃ የሆነው? መጀመሪያ መልስልኝ። ጠበቃ የሆነው ማን ነው? መንገድ ከሆነ ኦኬ ጠበቃ የሆነው ብለን ማስተማር ነው እኛ ያለብን። ሰዎች በእምነት ነው የዘላለም ሕይወት የሚያገኙት እንጂ ስጋውና ደሙን የጌታ ኢየሱስ ክርስቶስን ሞትና ትንሣኤ ለማሰብ ነው ብላ ነው የኢትዮጵያ ወንጌል አማኞች የምናስተምረው። ኦኬ ጠበቃ የሆነው ማን ነው? በእምነት ብቻ ይዳናል የሚለውን ትምህርት የምትቃወም ኦኬ ቤተክርስቲያንን ጨርሻለሁ። ለፖይንት ነው ጨርሻለሁ። ቆይ ጥያቄው ለኔ ጋር ነው አይደለም? እኔ ጠበቃውኛለሁ ወይ? ለኔ ጠበቃውኛለሁ ላንተ አይደለም። አንተ ቆይ ደም ጠበቃለንኩም አትልም እንዴ? ጠበቃን ያለው ታዲያ አስረዘመው እኮ አቡና እኮ አስረዘመው እኮ። ለዚህ ነው እንዴ ወዴኔ አይ ቆይ ልጨርስ በቃ። አንተ ቆየህ እኮ ቅድም ነው ጨርስ። አንዴ ቃ በጣም ይቅርታ። ስለዚህ ኢኮኖሚካል የሚባል ቅድም ያነሳው ወንድሜ በዚሁ አድሬስ ለማድረግ ኢኮኖሚካል የሚባል እምነት የኢትዮጵያ ወንጌል አማኞች ህብረት የለንም። እንደዚህ አይነት እምነት ኢኮኖሚካል የሚባል እምነት የነ ዶክተር ወዳጄነህ ትምህርት ነው። ኦኬ ያንን የሚያምንና የሚከተል ሌላም ሰው ካለ ይካን መፍቱ ነው። ነገር ግን የኢትዮጵያ ወንጌል አማኞች በየትኛውም መጽሐፋቸው አሁን ዌብሳይታቸው መክፈትን ማሳየት ይችላል። የኛም ቤተ እምነት ኦኬ የኛም ቤተ እምነት ስለ የኔን ስፔሲፊክ አንድ ቤተክርስቲያን ሳይሆን የኢትዮጵያ ወንጌል አማኞች አብያተ ክርስቲያን ካውንስል አባላት የሆኑት ቤተክርስቲያኖች ኢቭን ሉትራንን ጨምሮ ኦኬ ሉትራንን መካነ ኢየሱስን ጨምሮ ሙሉ ወንጌልን ጨምሮ ሁሉም የፈረሙበት ዶክመንት ላይ ኢኮኖሚካል እምነት ነው የምናምነው ከኦርቶዶክስ ከካቶሊክና ከጴንጤ የተወጣጣ መልካም ነገር ይዘን ነው የምናምነው የሚል ትምህርት የላቸው። ኦኬ ቅድም አቡና ጥሩ ነገር አድሬስ አድርገሃል። ኦኬ መልካም የሚባሉ ነገሮች
በየትኛው መጽሐፍ ላይ ሊኖሩ ይችላሉ? በጆቫም ይኖራሉ፣ በፍቅር ሲዝምም ላይ ሊኖር ይችላል። ኦኬ በቡድሃም ይኖራል። መልካም ነገር። አሁን ገድልና ድርሳንን ይስተካከሉ እንደዚህ ከውስጡ ጠጠሩ ይጣ የሚለውን ነገር እኛ ማንቀበልበት ምክንያት ምንድነው ካልከኝ፣ እኛ እኮ ገድል የአባቶቻችንን የነ ቢሊ ግርሃምን እናነባለን እኮ የነ አዙዛ ስትሪት ሪቫይቫልን ያስነሱትን እነ ዊሊያም ጄ ሴሙርን እኮ የነሱን ገድል እኮ እናነባለን። ወይ ደግሞ በእነሱ እግዚአብሔር የሰራውን ነገር እኮ ታሪካቸውን እናነባለን። ነገር ግን አንድም ቀን ታቦት ቀርጸንላቸው ሰዎች በማንበብ በረከት ያገኛሉ፣ የዘላለም ሕይወት ያገኛሉ ብለን ግን እኛ ወንጌል አማኞች አናስተምርም። የኢትዮጵያ ኦርቶዶክስ ቤተክርስቲያንን ግን እኛ ገድልና ድርሳኑን አውጥተን የምንቃወምበት ምክንያት ጭራሽ መቃጠል አለባቸው የምንልበት ምክንያት ለምንድን ነው ካላችሁኝ፣ ታቦት ተቀርጾላቸው በፊት ጸበል ፈልቋል ተብሎ በስማቸው ኦኬ ሰዎች ያንን በማመንና በማንበብ በማስነበብ በመደጎስና በማስደጎስ ድርሳናቸውን የዘላለም ሕይወት ያገኛሉ፣ 10 ትውልድ ይማርልሃል ኦኬ የተባለባቸው መጽሐፍት ስለሆኑ የክርስቶስ ኢየሱስን ደም የሚያጥፋፉ ስለሆኑ ነው። ስለዚህ ይሄንን ለመቃወም ጊዜ ያጣ ሰው ኦኬ ወንጌልን ለመስበክ ጊዜ ያጣ ሰው ይሄን ለመቃወም ጊዜ ያጣ ሰው እኔ የወንጌል አማኝ ነው ብዬ አላምንም። አገልጋይ ደምሮ አሁን እዚሁ አንተ የወንጌል አማኝ አይደለም ኢየሱስ ክርስቶስን አጣቆም ብዬ እነግርሃለሁ። ንስሐ ጨርሻለሁ። አቡና ተባረክ። እድሉ ይሽ በጣም አንተ የወንጌል አማኝ አይደለህም አለ አይደል? አንተ ደግሞ ቀጥለህ ተናገር። እሱ ማለት መብቱ እኮ እሺ ለምን አንተ ደግሞ አሳየኝ። ቆይ አይደለም ለምን ይወጣል? አያለ መልክ አሰራብኝ አቡና አያለ እንደዚህ አይነት ሰው ነው። አንተ ደግሞ ተናገር ያንተን። ቆይ ደሜ ኖ ነው ያልናገር ሲጀመር ልጁ ቆይ ደሜ ቆይ ፖል ተመልሶ ይግባና ፖልና አክብሮ እንዳስገባ አክብረ አንተም ሰምተህ ውረድ። ፖል ደግሞ ትክክል ማሳብ ሰተህ መግለጫ ሰተህ መውጣት እና ለምን ትፈራለህ? ምን አስፈራ? ምን አስፈራ? አሰማም እንዴ ንገረው። ሲስ ፖል ነውር ነው። አክብሮ እንዳስገባ ማንም ሰው ማለት አክብሮ ጊዜ እንደሰጠ አክብረ ልሰማ ይገባል እንዴ ፖል ታሽ አንደኛ ላገባ አይገባም ሲሰ ይኸውልህ አያርለ አንደኛ ይሄንን ቅርሻን ለመጥፋት ነው የገባው። ሁለተኛ የት ቤተክርስቲያን እንደሆነ አይታወቅም። እኔ ለመጀመሪያ ጊዜ የሰማሁት ለመጀመሪያ ጊዜ ተደባድበው ይክፈቱ ምን ብለው ይክፈቱ አይታወቅም። ምን አይደም ቆይ አባቴ እኔ እኮ በጣም እኮ የሚገርመኝ እኔ የሙሉ ወንጌል አባል አገልጋይ በጌታ ትናገራለህ ሂድዳ አቅርሽቶ ወጣ። አሁን እስቲ አሁን ይህንን እንደው ትቀበላላችሁ? በጌታ እንደው በጌታ በሆነ በጌታ ከየት እንደመጣ የማይታወቅ ልጅ መጥቶ አቅርሽቶ ወጣ። እንደ ተደባድቦ ቸርች ከፍቶ ቸርች ያለኛ ቤተክርስቲያን ምናምን ትላለህ። በኢየሱስ እንደ ይቀልዳል እንደ ደግሞ እኮ ሲሲሲፒ ይላል። ሲሲሲፒ የሚባል ቸርች ለማባት እንደ ሲሲሲፒ ትላለህ እንደ መጣሪ ፋብሪካ ለገጣፉ ያለ ሲሲሲፒ ይሆናል። ለገጣፉ ያለ ሲሲሲፒ ብሎ ይወጣል። በጌታ በኢየሱስ ስም እንደ ጌታን እንደዚህ ሰምቼ አላውቅም እኮ ደስ እንደ አሁን ይኸው ፖል ጀግና ምናምን ትላላችሁ። እግዚአብሔር ምስክሬ እኔ ጴንጤ ፍንጥጥ ያልኩ ጴንጤ ነኝ። በጌታ በኢየሱስ ክርስቶስ ደም የዳንኩኝ የክርስቶስን ደም የማላክፋፋ እንዳከፍት አባቴ። አሁን ለማንም እንደዚህ ተጨማርቃችሁማ አትወርዱብኝም ላይ እንደ መርዛችሁ ረጫችሁማ አትወርዱም። ይኸውላችሁ ቤተሰብ እግዚአብሔር ምስክሬ እኔ በፍቅር እንስበክ ላይክ ይዲዲያ በተረዳው አረዳድ ተረዱኝ ነው። ገባችሁ? ተረዱኝ። ኦርቶዶክሳውያንም ቢሆን በገድል ዙሪያ ላይ ያለውን ነገር እንደው በግልጽነት በየዋህነት በፍቅር ተነጋግረን ሶሉሽን መፍጠር እንችላለን። በዛ ላይ ደግሞ ጉንጭ አልፋ የሆነ ነገርን አናድርግ ነው። ሲሲሲፒ ብለህ ገብተህ የወንጌል አማኝ አይደለም ብለህ ትወርዳለህ እንዴ? እግዚአብሔር ገስጽ በኢየሱስ ስም። ቀጥል ሲዲዲያ። ኦኬ አንዴ ጋይስ አንዴ ኖቲስ እንድታደርጉት የሚያስፈልገው ዋናው ነጥብ ይሄ ከክርክሩ ምናምን ባለፈ እንደ ክርስቲያን እናስብ ሲባል
በቃ አይቆርቁራችሁ ጋይስ፣ ሊቆረቁረን አይገባም። እንደ ክርስቲያን እናስብ። ክርስቲያን ማለት ኢትዮጵያ ውስጥ ያለ ጴንጤ ብቻ ማለት አይደለም። እንደዚህ አንጠራው። እኛ ወንጌላውያን ብለን ሳንወከል አናውራ። ሲጀመር ከመጀመሪያው ማንም ፖልን የወንጌል አማኝ ነህ ወክለናል ብሎ የወከለው ሰው የለም ከጀመሩ። እኛ ከድሮም ጀምሮ ከሉተርም በካልቪንም ሲመጣ ወተን ቤተክርስቲያን መስርተን የራሳችንን የሚባል ነገር አልነበረም። ካቶሊክ እንሁን ማለት ሮማ ካቶሊክ እንሁን ማለት አይደለም። ካታሆሊክ እንሁን፣ አቃፊ እንሁን፣ የክርስቶስን አካል አንክፈል። ግን የሚታደሰው ነገር ይታደስ ሲባል አንፈልግም ተብሎ ነው ተባረው የወጡት እንጂ እኛ በቃ እንዲነን ከዚህ አጥር ያላለፈ እኛ ጋር እንዳይደርስ እንደዛ አይነት አጥር ውስጥ አንግባ፣ ወይስ ቡድንተኝነት ይቀር ነው የተባለው። ገድላት ድርሳናት ይነሱ ከተፈለገ አስፈላጊ ከሆነ ግን ክርስቲያናዊ በሆነ መልኩ ወንድማዊ በሆነ መልኩ ይደረግ ነው የተባለው። እኔ ከደምሮ ጋር ድሮ አልኩኝ፣ ቲክቶክ ራሱ ድሮ አልነበረም፣ ግን አንድ 3 ዓመት ወይ 2 ዓመት በፊት ራሱ ኦሊጂሰስ ላይ ምናምን አንተ ስትገባ ትዝ ይለኛል አብረን ስናወራ። እንደነዚህ ያሉ ከክርስትና ያፈነገጡ ትምህርቶች እያሉ ከክርስቲያን ወንድሜ ጋር በትንንቅ አይነት አካሄድ አንሂድ ነው። ወንድማዊ መመለስ እንኳን ቢያስፈልግ ያን ሰው በክርስቲያናዊ በሆነ ወንድማዊ በሆነ መልኩ ይመለስ ያ ሰው እንጂ ሰድበው ሰው ይሄዳል እንጂ አይመጣም። ሲጀመር ከጅምሩ ወንጌላውያን አማኞች በዚህ አይደለም የምንታወቀው። እምነት ብቻ ስንልም ልጁ እንዳለው ሳክራመንትን ባገለለም መልኩም አይደለም። የሪፎርምድ ትራዲሽንም ብታዩ፣ የሉትራንም ትራዲሽን ብታዩ፣ አንግሊካንም ትራዲሽን ብታዩ እንደዚህ አይነት ሲምቦል ነው ምናምን የሚባል ነገር የለም። አንድ ትራዲሽን ያለው እሱም የዙንግሊ ትራዲሽን ነው። ግን እኛ ወንጌላውያን ተብሎ ሰው ወክሎ ራሱን ሲያወራ በቃ ሌላውን አናግለል፣ ኢኩሜኒካል እንሁን አስተሳሰባችን። አትሊስት በትሪኒቲ እየተስማማን፣ በጌታ ስጋ ላይ እየተስማማን፣ የክርስቶስን ሞትና ትንሣኤ እየተስማማን በዚህ ጋር አይ ክርስቶስን አልሰቀሉትም አልገደሉትም የሚል እያለ እዛ ጋር ኢየሱስ አብ ነው የሚል እያለ እዚህ ጋር ወልድ ፍጡር ነው የሚል እያለ ምን ያጋጭሃል? እዛ ጋር ሄደ እነዚህ እያሉ የክርስትና ጠላቶች የሆኑ አካላት እያሉ እነሱን መቃወም እነሱን መገሰጽ እየተቻለ በመጨቃጨቅ ቀኑ ሙሉ አስፈላጊ አይደለም ነው። ቢሆንም መደረግ ካስፈለገም እንደዚህ አይነት ያፈነገጡ ትምህርቶች ካሉም እንኳን ክርስቲያናዊ በሆነ መልኩ ወንጌል አማኝን በሚወክል መልኩ ወንጌል አማኝ ያገለል አይደለም። ሉተርም ካልቪንም ከፈለጋችሁ ማሳየት ይቻላል። ሰዎች ከፕሮቴስታንት ውጭ ሆነው እንደሚድኑ ያስተምራሉ። ግን ይህን ስናደርግ ግን ያገለለ አናርግ እና እንደዚህ እና እስኪ ያሳይ እንደዛ አናድርግን የተባለው። ይሄ ደግሞ ምንም አይነት ስህተት የለውም። ስለዚህ ምን ይደረግ? ክርስቲያናዊ በሆነ ወንድማማችነት እንተያይ። ከክርስትና ውጭ ያሉ አካላትን እንሞግት፣ እንከላከል። የክርስትናን ዋና ትምህርት እንከላከል። ካለዚያ ጋይስ አግላይ እንዳንሆን። እነሱ አግላይ የሆኑ አሉ የሉም እንዴ? አሉ። ከወንጌላውያን አልዳኑ የሚሉ የሉም እንዴ? አሉ። ግን ቢያንስ እንደነሱ አንሁን ለማለት ፈልጌ ነው። አመሰግናለሁ። ተባረኩ ስለሰማችሁ። አክቹዋሊ የተሳደበም አካል ካለ እንግዲህ እሱ ራሱ ለተሳደበበት በጌታ ዘንድ መልስ ይሰጣል። ቀጥታ ገድልን ድርሳንን ማንሳት እና ወንጌል መስበክ ለኦርቶዶክስ ለካቶሊክ ወንጌል መስበክ ግን ትክክል አይደለም የሚል አቋም ካለ ከዚህ ሰው ጋር ለዘላለም ነው የማልስማማው። እሰብካለሁ። አቡና ሌላ ሰው ጥያቄ ካለው ሌላ ሰው ይግባ። አቡና ለጴንጤም ሰብካለሁ። ሌላ ሰው ጥያቄ ካለ ሌላ ሰው ይግባ። ሌላ ሰው ይጠይቅ። ከሙለታ ጋር ጨርሰናል። እኔ ባባ አስተያየት ሰጥቼልህ ጠይቁ። የዲዲያሪ በኋላ ማጠቃለያ እሰጣለሁ። እሺ አቡ ደሜ ይመልስ አይመልስ እሱ የራሱ ጉዳይ ነው። እኔ አንድ ነገር ተናገር አባቴ ኖ ምንም አልፈልግም። በቃ አትመልስ እኮ እኔ ላይቭ ተናግሬያለሁ።
ለህዝብ ስለኔ ምንም አትናገር፣ ስለኔ ምንም አትናገር። አንተ ሂድና ድሪመር ጋር አውራ፣ ድሪመር ጋር ሂድና አውራ። ብራዘር ድሪመር ምን አገባ አንተ? ለምን ታስበጠብጥ? ቆይ ከፈልግ ወሰደው ሞሪተሩ። ኦኬ እሺ። ከተሳዳቢ ጋር አያ እንደዚህ ብሎ ከሚናገር ተሳዳቢ ጋር ህብረት የምታደርግ ልጅ እኔ ልጠይቅሽ ትፈልጋለህ እንዴ? መጨረሻ ላሰጠኝም ለኔ ሲስ ብዙ ቆየው። እኔ አንድ የመጨረሻ ጥያቄ ልጠይቅ። እሺ ናሆም ይቀጥል። እሺ ይቅርታ ናሆም ይቀጥል። እሺ አው ቅድም ደሜ ምን ሲል ሰምቼዋለሁ። እስልምና በጣም እየተስፋፋ ነው እና እኛ እስልምና እንደዚህ በጣም ከሚስፋፋ ክርስቲያን ለክርስቲያን ወገንተኛ ነኝ፣ ከህዝቡ ቁጥሩ ከ50% ከሆነ ሸሪያ ያመጡብናል አለና ስለዚህ እኛ ክርስቲያን እንድንሆን ሁሉም ኦርቶዶክስ ይሁን። አሁን በደሜ መነጽር ለምንድን ነው ኦርቶዶክስ እንዲሆን? ለምን ሁሉም ትክክለኛ እውነተኛ አስተምሮ ትክክለኛ አስተምሮ እኛ ጋር ወንጌላውያን ጋር ካለ ለምን ሁሉም ወንጌላውያን ይሁን ለምን አላልክም? ለምንድን ነው ሁሉም ኦርቶዶክስ ይሁን ያልከው? ይሄ ማለት ምን ማለት ነው? አንተ ዲፕ ኢንሳይድ ትክክለኛ አስተምሮ ያለው ኦኬ፣ ድካሞች ሊታዩ ይችላሉ። ገድላት ድርሳናት የሚባሉ ደካማ ጎናቸው ነው ምናምን እነሱን አንቀበልም እያሉን ነው። እሱም ክርክር ውስጥ ናቸው። ባይዘው ሊቃውንት ማለት ሁለት ሊቃውንት አይደለም ኦርቶዶክስን የሚወክሉ እርስ በርስ ሊቃውንቱም እርስ በርስ አንዱ ካንዱ አይስማማም እኮ እነሱ ራሳቸው በአደባባይ ሲናገሩ ነበር። ዘማርያም ትናንትና የተለያየ አስተምሮ አለን ብሎ እየተናገረ ነበር። እንዳታወርደኝ ደም ጄን መልስ ብሎ ካርገኛል። ሰው ቤት ገብተህ ብሎ ካርገኛል ከሰው ቤት እና አሁን ቢያንስ ሐሳብ ይላል እንትን እና እዚህ ጋር የሁለት ሊቃውንት እዚህ ጋር የሆነ እንትን ላይ ዩቲዩብ ላይ ኢንተርቪው የተደረጉ ሁለት ሰዎች አይደሉም የኦርቶዶክስ ቤተክርስቲያን አቋም ስቲል እርስ በርስ እንዴ እነ ዲያቆን ያ ሰውዬ እኔ ስሙን የማልጠራው አክሊልን የሚመክር እያለ የሚያብጠለጥለው ትልቅ ሊቅ የሆነ ሰው አውቃለሁኝ። ዲያቆን ያረጋል አበጋዝ። ኦኬ ስለዚህ እነዚህ ሰዎች ራሳቸው ገና እርስ በርስ አልተስማሙም። አንተ ግን ኦኬ ይሄ ደካማ ጎናቸው ነው አንቀበልም እኮ ይሉታል፣ ገድላት ድርሳናትን እኮ ለጊዜው እንትን እንበል ይላሉ እያልክ የሆነ አሪፍ ነገር ግን እንዳለው ታስባለህ ማለት ነው። እኛ ወንጌላውያን ጋር ግን እውነት የለም ብለህ ስለምታምን ሙሉ ጴንጤም ወይ ሙሉ ወንጌላዊ ኖ አላልኩም እውነት የለም አላልኩም። ያላልኩትን አትበል በጌታ ቅድም ከሀና ጋር ስታወራኝ እንደዚህ አላለም ነው። ከሀና ጋር ምንድን ነው ያወሩት ቅድም? ከ5 ዓመት በኋላ ኧረ በቃ አላዳመጥክም። በቃ ለመናገር ፍላጎት። እሺ ብራዘር እኔ አንድ መልስ ብቻ ልመልስልህ። እወዳለሁ። በቃ እወዳለሁ። ከብሎክ እንፈታለሁ። እሺ ከብሎክ እንፈታለሁ። አንድ መልስ ልመልስልህ። እሺ አንድ መልስ ልመልስልህ። ከብሎክ እንፈታለሁ። አዳምጠኝ። በሙስሊም ደረጃ ላይ ግልጽ ነው። በዓለም ሕግ ደረጃ አንድ ሀገር ከ50% በላይ ሙስሊም ፖፕሌሽን ከበዛበት አገሪቷ ልክ እንደ ሳውዲ አረቢያ በሸሪያ ትተዳደር የሚል ሕግ አለ። የለም የምትል ከሆነ ማንበብ ትችላለህ። ጎግል ግባና አንብብ። ጎግል ግባና አንብብ። ስለዚህ እኛ እድል ፈንታ ለሙስሊሞች አንስጥ። አሁን በቀደም ለምሳሌ ከአንዱ ወዳጃችን ጋር ድቤት የገባለች ልጁ ወንጌል አማኝ ነው፣ ግን ይዞ የተነሳበት እንትን የኦርቶዶክሳውያንን ገድል ነው ያነሳበት። ተመልከት። አየህ፣ በእኛ መካከል ያለን ጦርነት አይቶ የሚመዙት እዛ ጋር እኛ የምንወረውረው ነገር ነው። ይሄ ደግሞ እነሱ እንዲስፋፉ ምክንያት ይሆናል። ሁለት ደግሞ እነዛን ክርስቲያኖች አሁን ለምሳሌ ኦርቶዶክስ አማኞችን እግዚአብሔርን እንደሚያመልኩ አድርገን የማንቆጥር ብዙ ሰዎች አለን። እግዚአብሔርን እንደሚያመልኩ ጣዖት እንደሚያመልኩ አድርገን ነው ብዙዎቻችን ውስጣችን የተሳለ ከአንዳንዶች በስተቀር ማለት ነው። ብዙዎቻችን አየህ፣ ይሄ ለምን ይሆናል? እንደዚህ መሆን የለበትም። ጥሩ አይደለም። አንተ እኮ ቅድም እኔ ከተሳሳትኩኝ ይታረማለሁ። ቅድም ያልከው በ2025 ሙሉ በሙሉ ሁላችንም ኦርቶዶክስ እንሆናለን፣ ከ5 ዓመት በኋላ ሁሉም ኦርቶዶክስ እንደውም ኦርቶዶክስ ሁኑ እያልክ ነበረ። እንግዲህ ምኔ ነው አልኩኝ። ምኞቴ ነው አልኩኝ። ምኞቴ ነው እዚህ ጋር ቆይ ናሜ ሰበር ጥያቄ ከአንተ ጋር ጨምሬ ምኞትክ ይሄን ነገር ብልሃል። ልክ ነው። ምኞቴን ያልከው
አሁን ያለችው ኦርቶዶክስ አሁን ባላት ትምህርት ነው። እዛው ላይ አቡና እዛው ላይ ምን ይላል መሰለ? ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌል አማኞች ወንጌልን የሚያስተምሩ ልጆች እነሱና አንድ የምንሆንበት ነገር ይፈጠርና ምኞቴ 2025 ኢትዮጵያ ላይ ከ80% በላይ የሆነ ክርስቲያንና አንድ ቤተክርስቲያን እንዲኖር ፍላጎት አለኛ። ገባ? ይሄ ሙቭመንት አሁን የተነሳው ሙቭመንት ለምሳሌ አገሬው እያየ ነው አይደል? እያየ ነው፣ በውስጥም አለ ይሄ ሙቭመንት። እነዚህ ልጆች ቤተክርስቲያኗን ቀይረዋት ነው እንዴ? አይታወቅም እኮ አማኑኤል ለምሳሌ ሲነሳ ልንገርህ፣ አማኑኤል ቤተክርስቲያን የዛሬ 30 ዓመት ሲነሳ ገባ? ውስጥ ላይ ጦርነት ነበረ። ማርያም ቤተክርስቲያን ጦርነት ነበር፣ ውስጥ ለውስጥ ማለት ነው። ከዛ በኋላ ነው 1986 ላይ ተገንጥለው ወጡ። አሁን ወደ 210 አጥቢያ ቤተክርስቲያን አላቸው። ተረዳይ? አሁን እዛው በዛው ሆነው በትክክለኛው ጎዳና የቤተክርስቲያን አባቶች የሚሉትን ነገር አምጥተው አማድ የሚሉትን ትምህርት ትውፊቱን ሁሉን አምጥተው ከተግባቡ እና ኢየሱስ ክርስቶስን ልክ እንደ ዲያቆን ያደርጋል አበጋዝ ልክ ኢየሱስ ክርስቶስ አዳኝ ነው፣ እኛ ከራሳችን የዳንበት ነገር የለም፣ በስራችን አልዳንም የሚሉትን ነገሮች እያጎላን ከመጣን ዞሮ ዞሮ ከእኛ ጋር እኮ የማያግባቡበት ነገር የለም። ለምን? ጥምቀትን የምትቀበል ቤተክርስቲያን አለች እኛ ጋር፣ እኛ ውስጥ ቁርባንን የምትወስድ ቤተክርስቲያን አለች እኛ ውስጥ። ከእሷ ጋር ተስማምተን ከኦርቶዶክሳውያን ጋር የማንስማማበት ነገር አይኖርም ኢየሱስ ከተሰበከ የሚል ሀሳብ ነው ያለብኝ አባቴ እንጂ ኦርቶዶክስ ወግኝ አይደለም። ኢየሱስ የለህ ደሜ። አሁን ምናልባት እንግዲህ ስለ ኦርቶዶክስ ምናልባት እኔ ኦርቶዶክስ አልነበርኩም እንደነሙለታ፣ ግን የበለጠ በደንብ ማጥናት የሚጠበቅብህ ነገር እንዳለ ይሰማኛል። በዚህ እንኳን አሁን በተነሳው ነገር እንኳን ኦርቶዶክሳውያን ለሁለት አሁን እርስ በርሳቸው በይፋ እኛ ሁለት አስተምሮ አለን። በማርያም ጉዳይ፣ በጥንተ አብሰ ጉዳይ፣ በገድላት ድርሳናት ጉዳይ ሁለት የተለያየ አስተምሮ አለን። ቤተክርስቲያን ትፈታልናለች እያሉ ነው እነሱም። ኦርቶዶክስ የቷ ናት ብለህ ብትለኝ እነ አክሊል ናቸው ኦርቶዶክስ ወይስ እነ ዲያቆን ማን ነው ስሙ ቀሲስ ዲበኩሉ ማን ኦርቶዶክስ? ቢዶንት ነው። አሁንም አላወቅም ስለ የትኛው ኦርቶዶክስ እያወራህ እንደሆነ ግልጽ እንኳን አንተ እነሱም ኦርቶዶክስ የቷ እንደሆነች አልገባቸው። ስለዚህ አሁን ገና እኛ ግልጽ ባልሆነ ነገር እንደዚህ ማለት አንችልም። ኦርቶዶክስ የቷ ነች? የመላእክት ስግደትን የምትቀበለው ነች ኦርቶዶክስ። እነ ዲያቆን ያረጋል አበጋዝ የሚቀበሉት ለጻድቃን ሰማዕታት መጸለይን የምትቀበለች ኦርቶዶክስ። ይስተካከላል። አሁን እኔን እኮ መጠየቅ ያለብህ እኔ አሁን ስለሱ መመለስ አልችልም። እኔ አሁን ስለሱ መመለስ አልችልም። አንድ ጊዜ እኔ ጠይቀኛ፣ ሰዓት እየደኮ ነው። ኧረ በኢየሱስ ስም እኔ ዛሬ ህልም ላይ አይደለም እዚህ ገስት ላይ በኢየሱስ። እሺ በቃ የመጨረሻ ይሄን ተኩት። ስለዚህ አሁን ምንድነው ንስሐ ለፍትሃት አለ፣ ብዙ ጣጣ አለው እዛ ላይ። ስለዚህ አሁን አንተ ይሄኛውን ኦርቶዶክስን ስትል ገና ብዙ ያልተፈታ ኢሹ አለ። ቤተክርስቲያን መልስ መስጠት ያቃተባት በጣም ብዙ ኢሹ አለ። አሁን ሌላ ደግሞ የመጨረሻ ማንሳት የምፈልገው ምንድነው አንተ አንሳደብ፣ አንጨክን፣ ክፉን አንናገር ምናምን የምትል ጨዋነትን የምትሰብክ ነው የምትመስለው። ነገር ግን ሐሰተኛ ነቢያትን ስትናገር አንዲት እህታችን ለምሳሌ ወደ ቸርች ወደዚህ ቤተክርስቲያን ስትመጡ እናንተ ጥሩ ልብስ ካለበሳችሁ ወንበር የሚባል አታገኙም ያለውን ሰው እውነቱ ትናገር። በጣም ባለጌ ልጅ ናት። ላሳይ እንደ የተሳደበችው ላሳይ እንደ የተሳደበችው ላሳይ እንደ እንዴ የሆነች ልጅ ኧረ በጣም ከፍ ዝቅ አድርጋ የተሳደበችው ጌታ በሚያውቀው በጣም መጥፎ ስድብ። ወንድሜ ሰማኝ። እሷን አዳምጣሽ አንድ ሰከንድ አዳምጥ ወይ 2 ሰከንድ ብራዘር ወዳለሁ ከብሎ ክፈታለሁ 2 ሰከንድ አዳምጥ። ልጅቷ እንደዚህ ትቃወማለች። ህይወቷ ግን የመቃወም ፍላጎት መቃወም የማችልበት ሁኔታ ውስጥ ያለች ናት። ለምን በውስጥ መስመር የምትሳደበው ስድብ አንድ ክርስቲያን አይሳደብም። እሷ በቅድስና ሳትመላለስ እንደዚህ ቪዲዮ እኔ እኮ ትክክል ትናገር እንደዚህ ቪዲዮ እየሰራች ግን የመናገር ሞራል የላትም። እንደዚህ አይነት ወርድ እየተጠቀመች ምናልባትም እየሰማሽ ከሆነ አዳምጪ፣ እየሰማሽ ከሆነ አዳምጪ። አንተ አሁን ቪዲዮ ሰርተህ ቆይ አዳምጠኝ ብራዘር አዳምጠኝ። አንተ አሁን ቪዲዮ ሰርተህ ምናምን በቃ ደምረውን ተናገረው እንድትባል ነው። ሌላ ቪዲዮ ሰጣለሁ አባቴ ስለኔ ስንገዳገድ ያለውን ቪዲዮ ሰጣለሁ፣ በሱ ፖስተው። እሺ ብራዘር ቴንክ ዩ
ወዳለሁ። አንዳንድ ቁጥር እየጻፍክ ነው። ሰላም ነው። አንድ ሲሶ ግን እንዴት ነው? ተሞሻል ያባስ ስለሄደ አንድ ጥያቄ ጠይቄ ልውጣ ብዬ ነው። አራት ጠይቀኝ፣ በቃ ጠይቀኝ። ጨርሳል። ሌላ ሰው ይጠይቅ። አንድ ጥያቄ ልጠይቅ። ደሜ አራት ጠይቀኝ። ብራዘር ደሜ ይህንን ቪዲዮ ሰምተኳል? አሁን አንዳንዶቹ እንደዛ ነው የሚያወሩት። ከዚህ ፊት ውስጥ ለእናትመክሩ በውስጥ ያልተመከረ አድርጎ ነው የሚያወሩት ሰዎች። አይደለም ተመክሯል። በቃ አልተቻለም ግን አይደል? በቃ ተመክሯል። ቴሌግራም ግሩፕ ክሬት አደረግን እኮ ለማውራት እኮ ሞክረናል። መጀመሪያ በተፈጠረ የፍጥሮ ፈጣሪ በሚለው ርዕስም ራሱ ማለት በቃ አልተግባባንም። በቃ ትምህርቱ ልጅ መቀጠል ነው። ነገ ሊቃውንት ጉባኤ ዘማረሜን ያስተማሩ ከምን ቀርተህ ነው? ከምን አገኘኸው? ማን ያስተማረ? ከምን መጽሐፍ ላይ ያገኘው? ብባል ሆኜ ለራሴ ጠንቅቄ መቆም። ይህ በውስጥ ያልተነገረ ተስብስቡት ማለት ነው። ልዩነታችን የአስተምህሮ ነው። በቃ አለቀ። እንዲህ ለማለት ፈልገህ ነው፣ እንዲህ ለማለት ፈልገህ ነው፣ እንዲህ ለማለት ፈልገህ እንደዚህ ለማለት ፈልገህ አንተ ከዚህ አንጻር ነው ምናምን አይደለም። መሀል ላይ ጥላቻ ያለበት፣ መሀል ላይ ኮምፕሌክስ ያለበት፣ መሀል ላይ ለመበቃቀል የሚፈልግ፣ መሀል ላይ አጉል ጥፋት ያለበት ሰው አለ። አሁን በማን በሁለቱም ወገን እናጥረው። አለቀ በቃ። ሲሲሊ ከጨርሽ እንዴ? በተረፈ ምናልባት እንደዚህ አድርጌው ምናምን ሰድቤው አሸማቅቄው ከሚዲያ አጥፍቼው ምናምን እንደዚህ አድርጌ ና በዚህ አይሆን፣ በዚህ አይሆን። በዛ ደግሞ ወደ ተራ ረሽማን ነው በኢንዲቪዥዋል ማወራ